እኔን ሆኖ እዛ ቦታ ላይ ለኔ መብት የሚከራከርልኝ የሚመክርልኝ ማለት ነውና እውነት እንደው ስንት ሰው ይሆን እንደ ህዝቡና እንደ ራሱ እዛ ቤት ውስጥ ያለው ደግሞ በእንደዚህ ማስቸጋሪ ውስጥ ሁኔታና በእንደዚህ አፈና ውስጥ ሆኖ ደግሞ የምርም እንደ ራስ የሆኑ ሰዎች አሉ ልክ እንደ ዶክተር ደሳለኝ ጫኔ እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል በህዝብ እንደራሴዎች ምክር ቤት ምንም እንዳልተፈጠረ ቁርበት ይነጠፍልኝ ያለው ዶክተር ደሳለኝ ጫኔ ነው አብይ አህመድ ሊተርክ ምናምን ነበር የመጣው መጣና አሰጣው ሲያሰጣው ደግሞ መልስ እንደማይሰጡት ያቃል በሁሉም ዘንድ ሰማይም ምድርም ተስማ ብሎ ያለውን እውነታ አስጥቶታል ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት ቦምብን አለኝ የሚለው አብይ አህመድ ባሁን ሰዓት ላይ ደረስኩበት የሚለው የጦር መሳሪያዎችን በሙሉ እየዋለው ያለው የት ነው አማራ ክልል ላይ ነው ትምርት ቤቶች ላይ እያወደመ ያለው ቄሶችን ሽማግሌዎችን እንዴ እናቶችን አቅመ ደካሞችን ህፃናቶችን በመኖሪያ ቤታቸው ውስጥ በድሮን እንዲያቃጠለ እንደከሰል እያወደመ ያለው ማን ሆነና ጋዜጠኞች ታሰሩ ያሉት እንደዚህ ዘመን መቼም የኢትዮጵያ ህዝብ ይታዘባል ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም እውነተኛ የሆነ የህዝብ ሚዲያ የመንግስትን እሰጽና ግድፈትን የሚያሳዩ የህዝብን አቤቱታን የሚያቀርቡ መንግስትን ለምን ብለው የሚጠይቅ የሚዲያ ተቋም አንድም የለም ይሄንን ስናደርግ ግን ልክ እንደዚህ ማለት ነው የአስተዳደር ሆነ ያለው አገዛዙ ስርዓት እንደ ስርዓት በህዝብ ላይ እያደረገ ያለው በደልና ሰቆቃ ለምን ይሆነ ብለን በማስረጃ በእውነት በመክንያት በመጠየቃችን ብቻ ብዙዎች ታስረናል ብዙዎች ለእንግልት ተዳርገናል ብዙዎች ተሰደናል የተቀረው የት ነው ያለው እስር ቤት መሬት ላይ ያለው አቅ ይሄ ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተቆሰም ወደ ድሮቹ ከሆነ ሌሎቹ እኮ ከዙሪያው ካለው ሀገር ጋር የሚዋጉት የነበረው ኢትዮጵያ ዳር ድንበር ለማስጠበቅ አንደኛ የሚገጥም ወታደር የለም አገሪቷ ራሷ በጦርነት የታመቀች ነች ሰው ሰራሽ ብልጽግና ሰራሽ ጦርነት ስላለባት አቅም የላትም ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህ እስረኞች ስንቴ ጎበኛቸው ሄዳችሁ አላያችሁ አልጎበኛችሁ በሚዲያ ይቻል ውስጥ ጎበኙ ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቅርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም በአገር ውስጥ የጅምላ እስር የዘፈቀደ እስር አስሮ መሰወር ማንገላታት የተንዛዛ የፍትህ ስርዓት እንዲሁም ደግሞ ግድያ ማን ምን እንዳሰረው ሁሉ የማይታወቅበት ሁኔታ ላይ ነው ያለው ችግሩ እጅግ አሳሳቢ ደረጃ ደርሷል ብሎ አሁን በቄስ ሞገስ የታጀበው ፓርላማ ውስጥ ንግግር ያደረጉበት ቦታ ላይ ሪፖርት ቀርቧል ክርስቲያን ታደለ እና ካሳ ተሻገር በተያዙበት ጥቅጥቆ ያለ መከሰስ መብታቸው ምክር ቤት ውስጥ ቀርቦ የማይከሰሰው ላይ ከሰስ ማለት አይደለም ያለ መከሰስ መብትሽ ይነሳል ከዛ በኋላ በጋጋው ተጠይቃለሽ ህጉ ስርዓቱ ያለ መከሰስ መብታቸው ባልተነሳበት ሁኔታ በመኖሪያ ቤታቸው ውስጥ ድብደባ ተፈጽሞባቸው ቤተሰቦቻቸውን አዋርዶና አበሻቅጠው በአማራዊ ማንነታቸው ላይ ተዘባብተው ይሄንን ደግሞ ቀደም በገለጽኩልሽ በኢትዮጵያ ሰብአዊ ኮሚሽን ሪፖርት ላይ እስረኞችን የግፍ እስረኞችን ቃለ መጠይቅ አድርገው የነሱ ሪፖርት አካቶ አሁን ምንሽ ቃል በቃል እዛ ላይ የተቀመጠ ነገር ነው መንግስትን እጥላለሁ ካልክ እንትን ላፈርሳለሁ መንግስትን ካልክ አንተም ትገባለህ መንግስትን ላፈርሱ የተዋጉሉ የት ናቸው እነሱ በክብር በሞገስ እንዲኖሩ አይደል የተደረጉ ግማሹ ወደ አሜሪካን ሄዱ ግማሹ አነጌታቸው ረዳ ባለስልጣን ናቸው እነሱ በፈታህበት አፍህ
ሌላውን ወንጀለኛስ ማለት ይቻላል ወይ እንደዚህ ብሎ ያውም ጋዜጠኞች ላይ ያውም ምሁራን ላይ ያው የዩኒቨርሲቲ መምህራን ላይ ወይም አክቲቪስቶች ላይና ምናምን እንደዚህ አፍን ልታላቀቅ አትችልም እኔ ልክ ነኝ ብለ እንደው ደፍሮ መናገር ሁሉ በጣም ይደንቀኛል እኔ በእውነት ሰላም ጤና ይስጥልን የነጋሪ ቲቪ ስለ ሀገር መሰናዶ ተመልካቾቻችን የዛሬ ፕሮግራማችን ጀምሯል የዛሬ ቆይታ የምናደርግበት ርዕሰ ጉዳይ በቅስም ገሲዎች የታጀበው ጥርስ ባቂ መሪ የተሰኘ ነው በዚህ ርዕሰ ጉዳይ ላይ ከጋዜጠኛ መታሰቢያ ቀጸላ ጋር አብረን ቆይታ እናደርጋለን እስከ ፕሮግራም ፍጻሜያችን ድረስ አብራችሁ እንድትቆዩ በአክብሮት እጋብዛለሁ ጋዜጠኛ መታሰቢያ ቀጸላ እንኳን ደህና መጣሽ እንኳን ደህና ቆየኝ እንግዲህ እኔ በዚህ ሰሞኑን በፓርላማ ውስጥ እየተደረገ ስላለው ሁነት በረጅሙ ስንነጋገር ሁላችንም እየተሰባሰበን እሱ ላይ ነው ስንነጋገር የነበረው በሰፊው ምንሉበት ጉዳይ እሱ ይመስለኛል አዎ በዋነኝነት እሱን ነው አንስተን ዋናው ርዕሰ ጉዳያችን እሱም ነው ይሄም ስናርግ ደግሞ ዝም ብሎም አይደለም ያው ትልቅ ጉዳይ ነው የህዝብ እንደራሴዎች ምክር ቤት ላይ የቀረበ መሰረታዊ የሆኑ ጥያቄዎች አሉ እሱን ጥያቄዎች መሰረት ተደርጎ አሁን ላይ ያለው አገዛዙ መሪ ምላሽ ይሰጣል ተብሎ ተገቢው ምላሽ ይሰጣል ተብሎ ሲጠበቅ ወዲና ወዲያ የሄዱበት አቅጣጫ አለ እና በደንብም መነጋገርም በደንብም በዚህ ጉዳይ ላይ አስተያየት መስጠትም ስላለብን ነው ወደዚህ የርዕሰ ጉዳይም የመረጥ ነው እንዴት በምን የሚለው ደግሞ ወደ ኋላ አካባቢ መጣበታለን ከወዲያው ለተመልካቾቻችን መግለጽ የምፈልገው በመክንያትና በእውነት መሰረት ያደረገ አሁን ያለው አገዛዙ ስርዓት መሪ አብይ አህመድ የሰጡትን ያንዳንዱን ምላሽ ያው ቪዲዮዎችን ክሊፖች አዘጋጅተናል ቴክኒሻናችን ወደ ኋላ አካባቢ ወደ ዋና ርዕሰ ጉዳያችን ስንገባ ያው በቀደም ተከተል ያቀርብልንና እሱን መሰረት አድርገን ነው ቆይታ የምናደርገው መቲ የዛሬው መሰናዷችን ይሄ ነው በዋነኝነት መልካም እንግዲህ መረጃዎችም ካሉ ታካፍልናል ብለን ተስፋ እናደርጋለን በጣም ጥሩ አንድ ሁለት መረጃዎች አሉን በቅድሚያ የበርካታ ሰዎች እስርን በተመለከተ ነው በወላይታ ሶዶ የጅምላ አፈሳ በሚያስብል ደረጃ እየተከናወነ ያለ እስሮች አሉ መረጃዎች እንደሚጠቁሙት ከባለፈው ሳምንት ጀምሮ በደቡብ ኢትዮጵያ ክልል ወላይታ ዞን ወላይታ ሶዶ ከተማ በርካታ ሰዎች እየታሰሩ ይገኛሉ በዞኑ የዩኒቨርሲቲ መምህራን የህግ ጠበቆችን ጨምሮ በጅምላ እየታፈሱ ነው ሲሉ ነዋሪዎችና ታሳሪ ቤተሰቦች ለደችቪሌ መረጃውን አካፍሏሉ የታሳሪ ሰዎች መኖሪያቸው ታሳሪ ሰዎቹ መኖሪያቸው ለደችቪሌ ያረጋገጡ ወላይታ ዞን ፍትህ መምሪያ ኃላፊ በበኩላቸው የታሰሩት ሐሰተኛ መረጃዎችን በማህበራዊ መገናኛ ዘዴ በማሰራጨት ወንጀል ነው ጠርጥረን ያሰርናቸው ይላሉ ይሁን እንጂ ቤተሰቦቻቸውና የታሳሪ ቤተሰቦች በአቅራቢያ የሚገኙት ግን እንደሚገልጹት ከሆነ የታሰሩት መንግስትን በመተቸታቸው እንዲሁም ደግሞ በአካባቢው ላይ የታዩ የመልካም አስተዳደር ውጤቶችና ሌሎች ተዛማጅ ጥያቄዎቻቸውን በማቅረባቸው ነው እንጂ እንደተባለው አይደለም ሲሉ ገልጸዋል መቲ በዚህ ጉዳይ ላይ እንግዲህ ደችቪሌ ላይ ሰፋ ያለ አተታ ቀርቧል በድምጽ የተደገፈ ቤተሰቦቻቸውን ሁሉ ቃለ መጠይቅ በማድረግ ነው የቀረበው በእነኚህ ታሳሪዎች ዙሪያ ላይ ያለሽ አስተያየት ምንድነው በቅድሚያ ይሄንን መረጃ እስኪ እንመልከተው የተለመደ ነገር ነው እንግዲህ እንደምታውቀው መታፈስ ብርቅ አይደለም የመጀመሪያ ጊዜም አይደለም ወላይታ ሶዶ ላይ አፈሳ ሲደረግ ባለፈው ትዝል እንደሆነ 40 ምንጭ ራሱ ተሄዶ ያ ሁሉ ሾው ድራማ ከተሰራ በኋላ የዛኑ ጊዜና በንጋታው በጣም ብዙ ወጣቶች የታፈሱ ነበርና በሆነ ባልሆነ የሚደነብር መደንበርም አለበት አየ ህዝብ ከኔ ጎን አይደለም ህዝብን በድዩዋሉ ብሎ የሚፈራ መንግስት ሁሉ ጊዜም ኮሽ ስትል ስለሚደነግጥ በደም ነፍስ የሚያረጋውና ያቀምና ሁሉ ጊዜ በማፈስና ወጣቶቹን ህዝቡን በማስፈራራት ላይ የጸና ነው ጊዜያዊ መንግስቱ ያለው መቼም እንደዚህ ሆኖ አይቀጥልም ግን ህዝብን በማስፈራራት በማወክ በማፈስ በማሰር በመግደልና በመሳሰሉት ነገር ላይ የጸና ስለሆነ የሚጠበቅ ነገር ነው የሆነ ያለው በየቦታው ነው እዛ ብቻ አይደለም ሌሎች ቦታዎችም እንደዚህ ሆናል ግን በሚገርም ሁኔታ አርብ ማታ ላይ ወደ አርብ ከሰዓት ጀምሮ ጧትን በተወሰነ ከሰዓት ጀምሮ ላይ ይወጣ የነበረው መረጃ ሲደርሰን የነበረው መረጃ በከፍተኛ ሁኔታ ህዝብ ማለት ሄደኮ የተወሰኑ ሰዎች እንደ ህዝብ ነው ግር አርጎ የወሰደና የማጎር ነገር ነው እየታየ ያለውና እኛ በዚህ አጋጣሚ ድምጽ መሆን አለብን እዛ አካባቢ ያሉትን መረጃዎች ደግሞ እንግዲህ እስከ ሰኞ ደግሞ የሆነውን ነገር ተከታትለን እንመጣበት ይሆናል
ጥሩ ብለሻል መቲ። ይሄ ነገር እንግዲህ አሁን ላይ በፊት ቀድሞ ነገር በአዲስ አበባ ላይ ነበረ የወጣቶች የጅምላ አፈሳና እስር ሲከናወን የነበረው እጅግ አስፈሪ በሆነ መልኩ ቁጥሩም አይሎ ነው የሚገኘው። በተለይ ደግሞ ማንነትን ያነጣጠረ ጭምር ሁሉ እስር ሲደረግ ነበረ። በተለይ የአማራ ማንነት ያለው ተብሎ የሚጠረጠር ማንም ሰው የአውደ ዓመት ባህላት፣ የአደባባይ ዝግጅቶች ባሉ ወቅት የጅምላ አፈሳና እስር ይከናወኑ ነበር። እንዲሁም አደባባይ ባህላቶችም ሳይኖሩ ሲቀር የሚደረጉ አፈሳዎች ነበሩ፣ እስሮች ነበሩ። እሱን አስመልክቶ እንዲሁ መረጃዎችን እያቀረብን ለተመልካቾቻችን እያጋራን ነው። ይሄ ነገር እንግዲህ እንዲህ አይነቱ አዋቡል ልምምድ ደግሞ ወደ ክፍለ ሀገርና ወደ ክልሎች እንዲሁም ዞን ወረዳዎች ጭምር ሄዶ ምናልባት ይሄ ድምጻቸው ስለተሰማ ነው በዚህ ሰዓት ላይ በአብዛኛው በኢትዮጵያ አካባቢዎች ላይ ይሄ አይነቱ መሰል ህገወጥ እስሮችና የጅምላ አፈናዎች እንደሚካሄዱ ብዙ ማስረጃ ነገር የሚሹ ነገሮች አይደሉም። ያው የተለመደው ነገር ያው መንግስትን ለምን በማህበራዊ ድረገጽ ተቻችሁ ነው። ያው በዋና ርዕሰ ጉዳያችን ላይ በጋዜጠኞች በእንደዚህ አይነት ሀሳብ በመግለጽ ዙሪያ ላይ የሚደረጉ አፈናዎችን አስመልክቶ እየተከናወኑ ያሉ ነገሮች አንቺም እንደገለጽሽው በመጪው ሰኞ ማክሰኞ ባሉት ቀናቶች የነዚህ ግፍ እስረኞችን እንዲሁም ሌሎችን እስረኞችን በተመለከተ መረጃዎችን እናጋራለን። ምናልባት ይሄን ርዕሰ ጉዳይ ከማጠቃለላችን በፊት መስጠው አስተያየት ይኖር ይሆን? ይሄው ነው እንግዲህ አፈሳው ቤተረሳው ምኑም በደንብ በቃ ህዝቡን እያራወቱት ነው ያሉት፣ እያራኮቱት ነው ያሉት። አይረፍት ብሏል። ሰሞኑን አይተን እንደሆነ ሰሞኑን በዚህ በአደጋና ስጋት በሚመለከት አንድ ረቂቅ አዋጅ በፓርላማ ወጥቶ ነበርና ፓርላማው ላይ የወጣው ረቂቅ አዋጅ ምንድነው? ከሰው ላይ ተቀንሶ እንደገና ተሰብስቦ ለአደጋ የሚውል ነው። እንግዲህ ተርቦም ተሰዶም ተፈናቅሎም ታስሮ ምንም አልበቃቸውም እና አሁንም በተፈጥሮም አደጋ በሌላም ለሚመጡ ችግሮች ደግሞ ከህዝቡ ላይ ከተቋማት ላይ ከደሞዝ ላይ መልሰን እንወስዳለን የሚል ረቂቅ አዋጅ ሁሉ ይዞ መጥተዋልና እኔ አንዳንዴ እንደው ህዝቡስ የሚችልበትን ምን አይነት ጫንቃ ሰጠው ይሄስ መንግስት እስከምን ድረስ ነው ይሄንን ህዝብ እንደዚህ አርጎ የሚያጎሳቁለው የሚል ጥያቄ ነው የሚመላለስብኝና በቃ በረዶ ነው እየዘነበ ያለው ህዝቡ ላይ። ልክ ነሽ። ይሄንን ነገር ነው ደጋግመንም ገልጸናል። አንቺም በተደጋጋሚ በመሰራቸው ፕሮግራሞች አሁንም እዚሁ ላይ እንደገለጽ ነው ይሄ ማት እየወረደ ያለውን ነገር በተመለከተ እንግዲህ ሳንታክት አቅም ጊዜያችን እስከፈቀደልን ድረስ ያው የኛ ትልቁ መሳሪያ ትልቁ ድምጻችን ሚዲያ ነውና ሚዲያውን በአግባቡ በመጠቀም እንግዲህ የህዝብ የግፏን ልሳን ድምጽ በመሆን እነኚህ መረጃዎች ወደ ህዝብ እንዲደርስ ማድረግና መፍትሄ የሚገኝባቸውን አቅጣጫዎችን በመጠቆም እንግዲህ ሳንታክት ምንቀጥል ነው የሚሆነው። መቲ ወደ ሁለተኛው መረጃ እንሄድ። አንቺም አሁን ነካ አድርገሽዋል። ሌላው ትላንትና በፓርላማ ላይ አብይ አህመድ ከገለጸው ነገር አንድም የቤት ካሳ ሳይከፈል ያፈረስነው ቤት የለም ሲሉ ተዘባብተው ተናግረዋል። እሳቸውን በተናገሩበት ሁኔታ ዛሬ ላይ በዶይቼ ቬለ እንዲሁም በቢቢሲ አማርኛ በተለያዩ በትልልቅ የመገናኛ ብዙሃን ከቤት ፈረሳ ጋር በተገናኘ በእውነት በምክንያት በተደገፈ መልኩ በማስረጃ በተደገፈ የቤት ፈረሳውን አስመልክቶ የወጣ መረጃ አለ። በሁለተኝነት የምናየው እሱን ነው። እሱ ምንድነው? በባለፉት ጥቂት ዓመታት በአዲስ አበባ በተለያዩ የልማት ስራዎች በሚል መኖሪያ ቤቶች በስፋት እየፈረሱ መሆናቸውን ተከትሎ ነዋሪዎች ለብርቱ ፈተና መዳረጋቸውን እየገለጹ ይገኛሉ። ከሰሞኑ ደግሞ በመዲናዋ የቦሌ ክፍለ ከተማ ወረዳ 13 ገርጂ አካባቢ ሰላም አምባ የተባለ መንደር በስፋት መፍረሱን ተከትሎ በርካቶች መውደቂያ ማጣታቸውን ይናገራሉ። በሌላ ልማት ይፈልጋል ተብሎ በፈረሰው በዚሁ አካባቢ ከ1997 ዓ.ም ጀምሮ ሰነድ ካላቸው ጥቂት ነዋሪዎች በስተቀር በመቶዎች የተገመቱ አባራዎች ያለምንም ካሳና ምትክ ከቦታቸው መፈናቀላቸው እየተገለጸ ነው የሚገኘው። ጋዜጠኛ በተሰበያ ቀጸላ ዝርዝር ዘገባዎቹ ይሄ በዶይቼ ቬለ በቢቢሲ በተለያዩ የመገናኛ ብዙሃን ተቀምጦ ይገኛል። እንግዲህ ትላንትና ማንንም ካሳ ሳንከፍል ያፈረስነው የለም እያለማን ነው ይበሉ እንጂ ይሄው እነኚህ ተፈናቃዮች ከግዞታቸው ከቦታቸው ከ1997 ዓ.ም ጀምሮ ከነበሩበት አካባቢ ያለምንም ካሳ ተፈናቅለው እንደሚገኙ ገልጸዋል። በዚህ ጉዳይ ያለሽ አስተያየት ምንድነው? ያው ሁሌ የምንለው ነገር ነው። እኔ በየፓርላማው ላይ ወጥተው ይሄን ያህል ቢሊየን ብር ሰጥተናል እስከማቀው ድረስ ማንም ሰው ያለ ካሳ የተወሰደ የለም። በአካባቢያቸው የሌላቸውን ነገር በአዳዲሶቹ ወደ ተወሰዱበት ቦታ ላይ የተሻለ ነገር እንዲኖራቸው አርገናል ብለው በኩራት ያወራሉ።
ህዝብ ደግሞ እንደዚህ ወጥቶ ወድቀናል ይላል። ማንን ነው የምሰማው? መንግስትን ልሰማ አልችልም። ህዝብ እየነገረኝ ህዝብ ነው የምሰማው። ከዚህ ቀደምም በኢሃፓ ጽሕፈት ቤት 500 ምናምን ሰዎች አባወራዎች የትም ተጥለናል አሉ እና ክስ መስሩትልን ባካችሁ ወድቀናል ብለው መጡ። እሱን ክስ አንዳንድ ነገር መግለጫ ያወጡ ወዲያው ሌላ 800 አባወራ ቤተሰብ መጣ። ስለዚህ እኔ የምሰማው 500ን ነው የምሰማው። አብይ አህመድ አንድ ሰው ነው። ፓርቲውም ቢደመርም ከአንድ ህፃን ሆና የትም ወድቃ ከተጣለች ህፃን ልጅ የበለጠ እሱን ልሰማው አልችልም። ህፃናቶች ከትምህርት ቤት መጥተው የትም የእቃቸውንና ልብሳቸውን እንኳን ሳያነሱ ትምህርት ቤት ሄደው ሲመለሱ ቤት ፈርሶ መጠበቅ ማለት በስነ ልቦና በአካላዊ በኢኮኖሚ በስነ ልቦና ምን ማለት ሊሆን እንደሚችል ይሄ ጊዜ ሲያልፍ በደንብ የምንነጋገር ይሆናልና ወደንም ጠላንም እነሱ በየጊዜው ወጥተው በእንደዚህ አይነት ነገር ላይ የማይሆን ያልተገባና የካደ ነገር ባረጉ ቁጥር ያው ውሸታምነታቸውን በደንብ ከመመስከር ውጪ የሚመጣ ለውጥ የለም። የሚመጣው ለውጥ ምንድነው? ያልተሰሩ ነገሮች አሉ፣ ያልከፈልናቸው ያልደረስናቸው ነገሮች አሉ፣ እንደርሳለን ነው እንጂ የሚባለው ውሸት ነው፣ ነጭ ውሸት ነው። እናንተ ሁላችሁም ውሸታም ናችሁ። ራሱ የተፈናቀለውንም ማለት ውሸታም ናችሁ፣ ሰተናችኋል። በቃ ይሄ የብልጽግና ጎስፕል ማለት ነው። አምነ ተቀበለ ነው ብለው ውሰድና ከዛ በኋላ በቃ ሆኖልሃል በዳመና ላይ እና ለህዝባችን ሁሉ ጊዜ ይሄ ጊዜ የሚያልፍበትን ነገር በደንብ ልንጸልይበትና ልንሰራበት ይገባል ነው ምለው። ያው የሚሆነውን እናያለን። ዞሮ ግን እና አንድም ሁለትም እንኳን ይሄ ሁሉ ህዝብ አይደለም አንድም ሁለትም ሶስትም ዜጋ የትም ቦታ ላይ መውደቁ ስተት ነው የሚያመን እሱ ነው የሚቆረቆረን እሱ ነው እንጂ ሌላ ነገር አይደለም። 97 ጀምሮ ኮንዶሚኒየም እየቆጠቡ ያሉ ሰዎች ለምን አልተሰጣቸው? በዚህ ደረጃ ብዙ ቤቶች ሰርተው ለተፈናቀለው ሁሉ ከሰጡ በራሱ ገንዘብ ቤቱ ተሰርቶ እየጠበቀ 10 ዓመት ምናምን ከዛ በላይ የቆየው ህዝብ ለምን አልተሰጠው? የሚሰጥ ከሆነ ማለት ነው ያውም ገንዘቡን ከፍሎ። ብዙ ጥያቄ አለ። እየተደበሰበሰ ቢያልፍም አጀንዳ ቢበዛብንም ብዙ ለህሊና የሚከብዱ ማንም ጤነኛ ሰው በቀላሉ ሊረዳው የሚችለው ብዙ ሴራና ውሸቶች አሉ። ከዛ ውስጥ አንዱ ነው እና አሁን እነዚህ በየቦታው ያሉ ቤተሰቦች የተናገሩትን ነው የምሰማው። ምናገረው እነሱ የተናገሩትን ነው እንጂ መንግስት ያሻውን አይደለም ማስተጋባው። ጥሩ አርበሽ አስቀምጠሽዋል መጥዩ በሚገባውና በልኩ ተፈናቃዮች ከቦታቸው ከአካባቢያቸው በእንዲ በግፍ ተፈናቅለው የመንግስት ያለ የሰሚ ያለ ያሉ አሉ ምን ሰማው እነሱን ነው እንግዲህ የትመደበቅ የማይቻል ነው። እሱ አላፈረስኩም አለሞ ይላል እንደገና ካሳ ተከፍሏል ይላል። ካለ ካሳ ካለ ምትክ ቦታ ካለ ምንም ሜዳ ላይ ወድቀናል ማዳሪያ ማጣን ያሉ በአዲስ አበባ በተለያዩ አባጫ ከአዲስ አበባ አልፎ ይሄ ኮሪደር ልማት የሚለው ነገር እስከ ክፍለ ሀገር ድረስ ገብቷል። እዛም የታዩ መፈናቀሎችና ልክ እንደዚህ መሰል ችግሮች አሉ። እኛ ምናምነው በእውነት ጉዳት የደረሰባቸው ነው ከጉዳታቸውም እንዲያገግሙ መፍትሄም እንዲያገኙ ጭምር ነው ድምጽ ይሁን ያለ ነው። ከዚህ ጋር እንግዲህ በተያዘ ወደዋና ርዕሰ ጉዳይ ግን እንደው መቼም እነሱ የሚሰሩትን አንዴ ላቋርጥ ይቅርታና የጅማው ትዝ አለ ጅማ ላይ ሄዶ 12000 ነው ምናምን አፈናቅለን እስቲ መጀመሪያ ሐሳባችሁ ይፍሰስ እኛ የትም እንፍሰስ እናንተ ሐሳባችሁ ይፍሰስ ብለውኛል ምናምን አለ። ወዲያው በሁለተኛው በሶስተኛው ቀኑ አረ ወድቀናል። ግማሹም በየሆቴሉ አካራይቶ ያስቀመጡን አለ አሁን ተብላላል። ግማሾቻችን ወድቀናል ብሎ መሰረት ሚዲያ ሌሎችም ላይ ወጥተዋልና እንግዲህ መንግስት ውሸቱን ደጋግሞ ነግሮናል። ማንን ነው የምናምነው የሚለው ለህዝቡ ጥያቄውን እንግዲህ ማየት ነው። አብሮ ከሚኖረው ሰው ይልቅ አንድ ዛ ቤተ መንግስት ላይ በነጭ ወንበርና ሶፋ ላይ እየተሸራሸረ ያለ ሰው ነው ማምነው ወይስ እዚህ ጋር መሬት ወድቆ ወድቅ ያለው ነው ማምነው የሚለው ጥያቄው ለህዝብ ነው። ማመን ብቻም አይደለም እንግዲያው ምን ይሻላል? እኔ ቤት ተኝቼ እሱ ተፈናቅሎ ወድቆ አያገባኝም ብዬ እቀመጣለሁ ወይስ እየቆረቆረኝ ይሄ ነገር መስተካከል አለበት ብዬ የሆነ ነገር አረጋለሁ በሚለው ጥያቄ ብዘጋው ብዬ ነው። ትክክለኛ ነገር ነው ያስቀመጥሽው መቲ። ወደዋና ርዕሰ ጉዳያችን እንሂድ። መቼም ቀደም ብለሽ አንቺም ወደ መግቢያችን አካባቢ ገልጸሽዋል። በቄስ ሞገሴዎች የታጀበው የጦር ሰባቂ መሪ ወደ ተሰኘው ርዕሰ ጉዳያችን እንግባ። ይህንን ስንመርጥ እንግዲህ ከሰሞኑ በህዝብ እንደራሴዎች ምክር ቤት አሁን ላይ ላለው ለአገዛዙ ስርዓት መሪ ለሆኑት ወግ ነው ስርዓት ነው በርግጥ ያው ጥያቄ ይቀርባል። ጥያቄውን መሰረት አድርጎ መሪው ደግሞ ይመልሳል የሚል የብዙ ሰው እንግዲህ አይንና ጆሮ በዛ ምክር ቤት ላይ ነበር። በርግጥ ምክር ቤት እንደራሴ አባላቶች
እውነትስ እንደራሴዎች ናቸው ወይ የሚለው ጥያቄ ምንድነው ነው አንቺም በዚህ ላይ ሐሳብ ትሰጭበታለሽ ለእውነት ግን ለግፏን ድምጽ ይሁን ደግሞ ከዛ መካከል በጣት ቆጥረን እንደምሳሌ የምናስቀምጣቸው ልክ እንደ ዶክተር ደሳለኝ አይኔ ጫን ያሉት ደግሞ ያቀረባቸው መሰረታዊ ጥያቄዎች አሉ ይቅርታ እሱን ጥያቄ እንግዲህ በተመለከተ የሰጡት ምላሽ ምን ይመስላል በፓርላማው ላይ ያደረጉት ቆይታ ምንድነው የሚሉትን እንግዲህ አንዳንድ ቪዲዮዎችን ያያየን እነሱን መሰረት አድርገን ነው ምላሽ የምንሰጠውና ቪዲዮዎቹን አይተን እዛ ላይ ከምንሰጠው ትንታኔና ማብራሪያ አስቀድመን ወይ ምትዩ ነገር ይኖራል መጥተይ በዚህ ጉዳይ እንትን እኔ አሁን እንደራሴ የሚለውን ቃል ባቆም ረሳዋለሁ በየጊዜው አልተጠቀመውምና ፕሮግራሜ ላይ የተወካዮች ምክር ቤት ብሎ በሰይሙ ራሱ በጣም ደስ የሚል ስያሜ ሆኖ የተወካዮች ምክር ቤት አንደኛ ምክር ቤት ነው ወይ የሚማከሩበት ነው ወይ ተማክረው እቺን ሀገር እንዴት እናርጋት ህዝባችን እንዴት ህይወቱ ይቀለልለት ምናምን ነው ወይስ እዛ ቁጭ ብሎ እጅ ያወጣ ህዝብ ላይ ሞት ማወጅ እንትን ሰዎች እስራት የተመከሰስ መብት ማንሳት እንትን ይሄ ጊዜያዊ ምናምን አስቸኳይ ጊዜ አዋጅ ማወጅ በቃ ከዛ በኋላ መንግስት እንትን ብሎ የሰጣቸውን ጥያቄ መጠየቅ ከዛ ማጨብጨብ ከዛ እጅ ማውጣት የመሳሰሉት ነገር ነውና አንደኛ የተወካዮች የሆነት የህዝብ ተወካዮች ነው ወይ ሁለተኛ የምክር ቤት ነው ወይ ኮኔኮ ምንድነው ያልኩት እኔ ፕሮግራም ላይ የፊልም ቀረጻ የሚካሄድ ለፊልም ቀረጻ በቃ የሚካሄድ ስርዓት ነው የሚመስለው ካንዳንዶች በስተቀር ሌላ ቦታ መጠየቅ የማይችሉ ቤተሰብ ያልሆኑ ተፎካካሪ ፓርቲዎች ሆኑ እዛ ቦታ ላይ ብቻ ነው መድረኩን ሊጠቀሙ ይችላል ሌላው ተዘጋጅቶ ሪሄርስ ተደርጎ መጥቶ ቀረጻ ነው የሚካሄደው ከዛ ጠቅላይ ሚኒስትሩ ዲስኩሩን ምናምን እዛ በቃ ማንነቱን የሚያሳይበት ዕውቀቱን የሚያፈስበት ምናምን ነውና እንደራሴ የሚለው ነገር ስታመጣው በጣም ገረመኝ እውነት ህዝብ እንደራሴ እንደኔ ማለት ነው የሚለው ሰው በጣም እንዴት ቆንጆ ስም ነበር ድሮ አሁን ጠቅላይ ሚኒስትሩ እኛ ፊት አውራሪ አይደለም እዛው እነሱ ምናምን እኛ ወደፊት ተራማጅ ነን እዛው ላይ ተቸክለን አይቀርና አይደለም ሲል እነዛ ሰዎች ግን እንደራሴ ማለት እኮ በጣም ድንቅ ነገር ነው እኔን ሆኖ እዛ ቦታ ላይ ለኔ መብት የሚከራከርልኝ የሚመክርልኝ ማለት ነውና እውነት እንደው ስንት ሰው ይሆን እንደ ህዝቡና እንደራሱ እዛ ቤት ውስጥ ያለው የሚከራከሩ የሚለውን እንደው ዝም ብዬ ሐሳቡ መጥቶብኝ ነው ተደንቄ ነው የቃሉ ጥልቅነትና ፓርላማው የሚያደርገው ነገር እውነት ነው መቲ ጥሩ ብለሽዋል አሁን ምን መሰለሽ ሐሳቡና ዋናው ዓላማው ያ ነበር እንግዲህ ባልተገባ መልኩና ሰላማዊ ዲሞክራሲያዊ እንዲሁም ደግሞ መስመሩን በጠበቀ ምርጫ ባለማካሄዱ እንዲህ የአንድ ድምጽ አስተጋቢ ያው በቅስ ሞገሲዎች የታጀበ ፓርላማ ሆነና እዚህ ችግር ውስጥ ገባን እንጂ ዋናው ሐሳቡና አቅዱ ልክ ጥሩ አርገሽ እንትን ብለሽዋል ስሜቱ ድምጹ እንደራሴ ልክ እኔ በሌለውበት እንደራሴ ሆኖልኝ ስለኔ ድምጽ የሚሆነኝ ነበር ሐሳቡ ግን በዚህ አጋጣሚ ደግሞ በእንደዚህ ማስቸጋሪ ውስጥ ሁኔታና በእንደዚህ አፈና ውስጥ ሆኖ ደግሞ የምርም እንደራሴ ሆኑ ሰዎች አሉ ልክ እንደ ዶክተር ደሳለኝ ጫኔ አይነቱ ማለት ነው ለነሱ ምስጋና ይገባቸዋል አንቺ በሰራሻቸው ፕሮግራሞች እኔ በተለያየ አጋጣሚ የሚገባው ምስጋና ለዶክተር ደሳለኝ ጫኔ ተሰጥቷቸዋል በርግጥ እንዲም ኃላፊነታቸውን እንዲወጡ ነው ያ ቦታ የተሰጠው ኃላፊነታቸው ጭምር ቢሆንም ኃላፊነታቸው ሳይዘነጉ ምንም እንኳን አምባገነናዊ ስርዓት ላይ በእንደዛ መልኩ ተጋፍጦ ይሄንን ማድረጋቸው ሊያስመሰግናቸው የሚገባ ነገር ነው ያው እሱን መሰረት አድርገን ቆይታ የምናደርገው ሌላው በዚህ አጋጣሚ በህዝብ ተወካዮች ምክር ቤት ወይ በእንደራሴ ምክር ቤት በፌደራሉ መቀመጫም ሳይሆን በአዲስ አበባ ያለው የምክር ቤት ወንበር ላይም ልክ እንደነ ዶክተር ካሳ ተሻገር ያሉ ለእውነት ለሐቅ የቆሙም እንደራሴዎች ነበሩ ግን እሳቸውም ቢሆኑ አሁን ያሉት ያው ወኔ ነው የወረዱት ያው በግፍ ስር ላይ ነው የሚገኙት እዚሁ የህዝብ ተወካዮች ምክር ቤት ላይ ወይ እንደራሴ ምክር ቤት ላይም እንደነ ክርስቲያን ታደለ ያሉ ሌሎች እንደራሴነታቸው ሊወጡ የሚችሉ ሰዎች እስር ቤት ውስጥ ነው ያሉትና በዚህም አጋጣሚ ያው ከዚህም ቀደም ሰርተናል በግፍ ስር ላይ ያሉትን እስኪ ወደዚህ ወደ ዋና ጉዳያችን እንግባና እስኪ በቅስ ሞገሲዎች ታጀበው የእንደራሴው ምክር ቤትና የጦር ሰባቂው መሪ እያንዳንዱን ነገር ያው ከአንድ ሳምንት በፊት የተሰጣቸው ጥያቄ ነበር በዚህ አጋጣሚ ልግለጽልሽና መቲ ድንገት ይቀርበላችሁ ጥያቄ ሲያነቡ በደንብ አልተለማመዱም አንዳንዶቹ እንጂ ያው ተለማምደውታል ከአንድ ሳምንት በፊት የቀረበላቸው ጥያቄ በወጉና በቅጡ
በሚገባው መልኩ መመለስ ሲገባቸው ለነገሩ ምን ብለው ይመልሱ? የሚመልሰው መልስ ስለሌለ ነው እንጂ ለዝግጅትም ተገቢው መልስ እንዲመልስ ያስችለው ነበር። ግን ምን ሲመልስ ነበር? ከአንድ ሳምንት በፊት አሁን ዶክተር ደሳለኝ ጫኔ ያቀረቡት ጥያቄ በፓርላማ ከሳምንታት በፊት ቀድሞ አብይ አህመድ ጋር ገብቷል፣ በፓርላማው አሰራር መሰረት ማለት ነው። ግን ለዛ አይነት በእውቀትን መሰረት ያደረገ በመረጃ በማስረጃ እየተደገፈ ይሃን የመሰለ ሪፖርትና ጥያቄ ምን ብለው ነበር ሲመልሱ የነበሩት? እስኪ የተዘጋጁትን ቪዲዮዎች በቀደም ተከተል እያየን ማብራሪያችን እንሰጣለን። እስኪ አንዱ ቪዲዮ ይቅደም እስኪ ለማናቸው። በዚህ አጋጣሚ አንተ እንዳልከው ጠቅላይ ሚኒስትሩ በእውነትም ተዘጋጅቶበት ሊሆን ይችላል የመጣው ለጥያቄው። ሪፖርቱ ግን አቲንክ ጥያቄውን ያስጠፋበት ይመስለኛልና ያው ምናየው ነው እንግዲህ ከቪዲዮ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት? አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ማን ነው በእውነት ከኋላ እንጀምርና ወደ አንሱት ነገር እንትንላለና በህዝብ እንደራሴዎች ምክር ቤት ምንም እንዳልተፈጠረ ቁርበት ይነጠፍልኝ ያለው ዶክተር ደሳለኝ ጫኔ ነው? አብይ አህመድ እንትን እኮ ነው ምንድነው ጅብ የማያውቁት ሀገር ሄዶ ያ ቆዳ አንጥፉልኝ ያለ ነው የሚባለው ምናምን የሚባል ብቻ ከጥያቄው መነሳት አለብን። አሁን ብዙ ጥያቄ ተጠየቀ። ዶክተር ደሳለኝ ጫኔ ብዙ ጥያቄ ነው የጠየቀው። ሲጠይቅም የአንድ ክልል ጥያቄ ብቻ አይደለም የጠየቀው በሀገሪቷ ውስጥ ያለውን ነገር ነው ምስክር አድርጎ የመጣው ዓለም አቀፍ የሆኑ የሰብአዊ መብት ተቋማትን ሪፖርት ነው ይዞ የመጣው ወይም የትላልቅ ሚዲያዎችን ነው ወይም ራሱ የኢሰመኮ ራሱ እየተናገረ መንግስታዊው ኢሰመኮ እያለ ማለት ነው ራሱ የመንግስትንም ጭምር ነው ከኪሱ አይደለም ያወጣው ዝም ብሎ በጥላቻ አይደለም የጻፈው ይሄን እንዳይባል ስላለ ፈልጎ በደንብ አርቆ መረጃዎችን ከዓለም አቀፍና ከሀገር ውስጥ ያሉትን ሁሉ ኮምፓይል አድርጎ ነው አይደለም ያልኩት ሌላውም የተስማማበት ነው ያለው። ስለዚህ ይሄ የተስማማበት ሌላው ዓለም ሁሉ የሚናገረው ነገር ለምንድን ነው ያልተደረገው ብሎ በአማራ ክልል በለው በኦሮሚያ በቤኒሻንጉል በሁሉም በሀገሪቷ ስላለ የሰላም ማጣት የሰላም ጉዳይ ላይ ቁርጠኝነት አለመኖር የህግ ማስከበር የከህግ ውጪ ጋዜጠኞችንና የፖለቲካ አክቲቪስቶችን ማሰር የመሳሰሉትን ሁሉ ተጠይቆ ቀጥታ ስለፋኖ ብቻ ለምንድን ነው የተመለሰው? እሱ ነው የኔ ጥያቄ። ስለፋኖ ብቻ አይደለም ነው ስለፋኖ የተጠየቀው መጨረሻ ላይ በተወሰነ ነው። እሱንም ደግሞ ይሄ እኔ በደረጃ ኃላፊነት ሁሉም አለበት ዋናውን ድርሻ ግን የሚወስደው መንግስት ነው አይደል? ዋናው ድርሻ ግን የመንግስት ነው ብሎ ተናግሯል። መጨረሻ ላይ ጥያቄውንም እንትን ሲል ነፍጥ ይዛችሁ ጫካ የገባችሁም ሰዎች ያለ የሌላ ኃይላችሁን አንጠፍጥፋችሁም ቢሆን ወደ ሰላም መንገድም ያለውን መንገድ ተመልከቱትም ብሎ መክሯል። እዛ ላይም ተናግሯል። አሁን አብይ አህመድ የፈለገው እዛ ቁጭ ብሎ ጽንፈኛ ምናምን ብሎ እንዲሰድብለት ነው። ይሄን ሁሉ የሀገሪቷን ችግር ዓለም አቀፉ ማህበረሰብ ሁሉ ሪፖርት ያቀረበበትን አምጥቶ ዘርግፎ ሰጥቶት ነው ፋኖን ሳትናገር ዝም አልከኝ ብሎ ከፋኖ ጋር ፉክክር መግባት ምንድነው? መንግስት ነው ሁሉም የሚመለከተው። አይ እንትን ፋኖ እንደዚህ አፈንድቶ ፋኖ ሽማግሌዎችን እንትን ብሎ ለምን እነሱን አልተናገርክም እንዴ? መንግስት አንተ ነህ፣ መንግስት ነኝ። ታንኩም ባንኩም የኔ ነው። ሀገሪቷን በፈልግ በ3 ወር ሰራዊት እንትን ላለው በፈልግ ባህር ኃይል ገነባለው ሶማሌላንድ ሄጄ በፈልግ ዓለምን ምናምን የሚል ኃይል
ድሮን አምርቻለሁ ጥይት ፋብሪካ አለኝ የሚል ኃይል ለምንድነው ይሄ ሁሉ በጣም ኢምፖርታንት የሆነ ሀገራዊ ጥያቄ ተጠይቆ ፋኖ ለምን አልሰደብክልኝም ብሎ ጥያቄ ይመለሳል? በቃ መልስ ጠፋ። ለተጠየቀው ጥያቄ መልስ ሲጠፋ ምን ነው እነሱን ዝም አልክ? ይሄንን ሁሉ ብለ ምን ነው እነሱን አልተቸህልኝም ብሎ እኩል ለመተቸት ከህዝብ እኩል ከነፍጥ ከያዘው እኩል ከጋዜጠኛውም እኩል ከአክቲቪስቱም እኩል ቁጭ ብሎ ነው ራሱን የሚያደድ መንግስት ነኝ ካልክ መንግስት ነኝ ነው መንግስት አይደለም ካልክ እንግዲህ ውረድና መንግስት ሁሉንም እንዴት አቻችሉ እንዴት በብልሃት የሚረብሽውን ዝም አድርጎ የሚገለውን አስቆሞ ለሰላማዊ ትግል ደግሞ የሚንቀሳቀሰው ለሀገር ደህንነትና ማህበረሰቡን ለማዳን የሚንቀሳቀሰው ደግሞ ቁጭ ብሎ በጋራ ሲጀመር መጀመሪያ ማይገለው አይጨርሶም በዛ ሁኔታ ደግሞ ሰው ሲመጣበት እንዲ ነፍጥ ይዞ ራሴን አድናለሁ ብሎ ሲመጣበት መፍትሄ የሚፈልግ ነው መንግስት ማለት እንጂ ለምን አልሰደባችሁልኝም እንዴት ይሄንን በዜሮ ያ ሁሉ ጥያቄ በዜሮ አስቶ ለምንድነው እንደዛ ምትለኝ እነሱስ እንደዚህ ያርጉ ይል እንዴ ብሎ ራሱን ሲፎካከር የትምህርት ቤት ሁለት ልጆች አስተማሪና ቤተሰብ ላይ ሲከሱ እሱም እንደ ያርጉ ይል እንዴ እሱም እንደዚህ ያርጉ አይደለም እኩል አይደለም የምትከሰሱት እኩል አትከሰሱ ፋኖ የሰራው ወንጀል ካለ ፋኖ ይጠየቅበታል ግን ፋኖ መንግስት አይደለም እንደውም እናንተ አሸባሪ ነፍጠኛ ጽንፈኛ ምናምን አላችሁት አይደል ካላችሁት በኋላ እኮ ምንም እኩል እኮ መካሰስ እኮ አይተበቅም ፋኖ መንግስትን ቀይራለሁ ራሴን አድናለሁ ህዝቤን አድናለሁ አገሬን አጠብቃለሁ ብሎ ከወጣና ከገጠምክ በኋላ ከዛ በኋላ ሲያቀተ እና አገሪቷ ትርምስምስ ውስጥ ስትገባ ለምንድነው ፋኖ እንዲያረገ ዝም የምትሉት ብሎ ወደ ህዝብ አፒል ማድረግ አለ እንዴ በጣም እኮ ነው የሚገርም ወደ ህዝብ ለምን ዝም አላችሁት ሲጀመር የመንበርከኩ ምንም መንበርከኩን ያልስማማበትም የሽማግሌ አመራረጥና የተላኩት ሽማግሌዎች የውነትም በዚህ ሁኔታ ህዝቡን ለማናደድና ያለው ንቀት ለማሳየት ነው የተደረገው ስለዚህ ያ ነገር ሆኗል ባልስማማበትም መንበርከኩን ምናምን ሽማግሌው አዛውንት ማንገላታት አልስማማ ባህላችንም አይደለም ሃይማኖታችንም አይደለም ተገቢም አይደለም ግን ያንን ስራ የተብሎ እንዴት ኦርኬስትሬት ተደርጎ እንዴት ተቀናብሮ ህዝቡን ለማናደድ ከመንግስት ጋር የቆሙ ካድሮችን እንዴት እንደተላኩ ወደዛ ቦታ እዛ ያለውን ነገር ለማተረማመስ እንዴት እንደሄዱ ይታወቃል ሁለተኛ ድሮን የጨፈጨፈው ትምህርት ቤት የዘጋው በኮቪድ ጊዜ እኮ ትምህርት ቤት ተዘግቶ ነበር አይደል እንዴ በኮቪድ ጊዜ ግን የራሱ የሆነ መንገድ ተፈልጎለታል ነበር ከልብ ካለቀሱ እንግዲህ ከልብ ካለቀሱ ማለት ይሄ ነው አሁንም ልጆች ትምህርት ቤት የሚማሩበትን እንደ መንግስት መፍትሄ መፈለግ ነው እንጂ ፋኖ ነው ዛ ቁጭ ብሎ የዘጋው እስቲ የሚያመጡትን እናያለን ባጀትም አንልክም ትምህርት ቤቱም ይዘጋ ሀገሪቱ ከተማም ትውደም በእነሱ ያሳበብን ቁጭ እንላለን ብሎ ጥያቄ መሰረታዊ ጥያቄ ሲጠየቅ እየዘለሉ የነፍጥ ያዙ ኃይሎች ላይ ማላከክ መንግስት አይችልም ከዚህ በፊት ራሱ ጠቅላይ ሚኒስትሩ ተናግሯል ሌላ ቦታ ላይ ሄዶ ብታረጉትም ባታረጉትም በእናንተ አስተዳደር ስር የሚደረግ ማንኛውንም ነገር እናንተ ተጠየቁበታላችሁ ብሏል መንግስት አረከውም አላረከውም ባይናችን ያያየን በድሮን ህዝብ እየጨፈጨፍክ ነው እሱ እንደው እሱንም ተወውና ብታረገውም ባታረገው በዚህ 6 አመት ውስጥ እዚህ ሀገር ላይ ለተደረገ የዘር ጭፍጨፋ እልቂትና መፈናቀል ይሁሉ መንከራተትና ስቃይ በሊቢያ ባሪያ ሆኖ መሸጥ ሁሉ ብልጽግና ተጠያቂ ነው እሱ ለማሸሽ ሄደበት አስጠፋው ያልኩ ለዚህ ነው ይነቃቸው አስጠፋው እሱ ድራማ ሊተርክ ምናምን ነበር የመጣው መጣና አሰጣው ሲያሰጣው ደግሞ መልስ እንደማይሰጡት ያቃል አንድም የፓርላማ አባላቱ እዚህ ያለው ራሱን እንዲገመግምበት አንድም ዓለም አቀፉ ማህበረሰብ እንዲሰማ በሚዲያም እንዲተላለፍ እዛ ቁጭ ብለው በማዳመጫ እየተተረጎመላቸው የሚሰሙ ዓለም አቀፍ ማህበረሰብ ኢንተርናሽናል ኮሚኒቲ ማለት በሁሉም ዘንድ ሰማይም ምድርም ተስማ ብሎ ያለውን እውነታ አስጥቶታል ስለዚህ ራቆቱን ሲቀር ይሄንን ብድግ ብሎ ክስ ላይ ምናምን ጀመረ ማለት ነው ክስም በወጉ መከሰስ አለበት የሚከሰስ ወንጀል ማንኛውም ይጠይቅ ነው እሱ ላይ ችግር የለብኝ እንደ መንግስት የሄደበት ነገር ግን ፌል ያረገ ነው በቃ የተሸነፈ አከሄድ ስድብ ገባበት ልክ ነሽ መቲ በዋነኝነት ግን ቪዲዮ ላይ እንደታየ ያነሳሻቸው ነገሮች በተከታታይ በመናያቸው ቪዲዮዎች በማስረጃ አስደግፈን ልክ እንደዚሁ የምንሰጣቸው ማብራሪያ ይኖራል ሐቅም ጭምርም ስለሆነ ያ እንዳለ ሆኖ አብይ አህመድ በዚህ ቪዲዮ ላይ ባየነው ቪዲዮ ላይ የሰጣናቸው ከሰጠው ምላሽ ውስጥና ወቀሳ ውስጥ በትልቁ ነገር ያው አንቺ የገለጽሽው ነገር ነው ለምን ፋኖን አልኮነንክልኝም ለምን ፋኖን አልሰደብክልኝም ነው ዋነኛው ማጠንጠኛ ያ እንዳለ ሆኖ ግን አሁን በዋነኝነት ከተነሱት ነገር
ትምህርት ቤቶች ተማሪዎች እንዳይማሩ የሚያደርግ በህዝብ ላይ ቦምቦችን የሚጥሉ እንዲሁም ደግሞ ትምህርት ቤቶችን ቄሶችን ሽማግሌዎችን በተመለከተ ያንበረከኩ ያልተገባ ነገር ያደረጉ ያሉትን እነሱን ለምን አትኮንኑም? ሌላው ደግሞ ምንድነው ከትግራይ ጦርነት ጋር ማያይዞ የዋና የጦር መሪና አዝማች የነበራችሁትስ እናንተ አልነበራችሁም ወይ ነው? እነዚህ መሰረታዊ ነገሮች ናቸው በዚህ ቪዲዮ ላይ የተቀመጡትና ምላሽ የሚያሻቸው። በእርግጥ በአሁን ሰዓት ላይ በትምህርት ቤቶች ላይ ቦምብ እየጣለ ያለው አመረትኩት የሚለውን ተተኳሽ ጥይት እንዲሁም ደግሞ አመረትኩት የሚለውን ድሮንን በዋነኝነት መሞከሪያ የተደረገው የት ነው? አማራ ክልል ላይ ይሄንን ድርጊት እየፈጸመ ያለው ማን ነው? ፋኖ ነው እንዴ? አይደለም። ይሄ ነገር ነው በደንብ እንዲታይም ተመልካቾቻችንም ከቪዲዮ ከሳቸው ንግግሮች ተነስተው የራሳቸውን ዳኝነት እንዲሰጡ ጭምር የዚህ ፕሮግራም ዋና ዓላማ ነው። በቦምብ እያጠፋ ያለው በተተኳሽ መሳሪያ ህዝብን እየጎዳ ያለው ሽማግሌዎችን እናቶችን ቄሶችን ያንበረክካሉ አለ። ቤተክርስቲያንን በድሮን እያወደመ በዚህ ሰዓት ያለው ማን ነው? አብይ አህመድ ወታደሮች አይደሉ እንዲህን እያደረጉ ያሉት ያለው ማን ሆነና ነው ይሄን ነገር እያደረገ ያለው? ከትግራይ ጦርነት ጋር በተያያዘ እናንተ ራሳችሁ አዝማች መሪ ስትሆኑ ስታበቃው አሁን ምትወጡ ዶክተር ደሳለኝ በዛ በነበረው በሰሜኑ በትግራይ ጦርነት እንደ ብዙዎቹ ከመጣው ክልሉ ራሱ ለአደጋ ተጋልጦ ነበር። እስከ ደብረ ብርሃን እስከዛም ድረስ ማልፎ የተፈጸሙ ድርጊቶች እኮ ነበሩ። ራሱንና አካባቢውን ለመከላከል የተደረገ ጥረት አለ። ይሃንን መከላከል ተፈጥሯዊ መገመም ጭምር ነው የሆነው እሱ ነው። ጦሩን ግን ሲመራ ሲያዘምት የነበረው ማን ነው? አብይ አህመድና መሰረት አሁን የለውበት ለማለት ነው። እዛ ላይ እሱን እኮ ነው የምልሽ። አሁን ምንድነው የተጠያቂነት ነገር የመምጣትና እውነት ደግሞ እንደ ሀገር ሄደን የሽግግር ፍትህ በሚቋቋምበት ጊዜ ተጠያቂነት መምጣቱ አይቀርም። ስለዚህ ከሆዲው እኔ ብቻ አይደለም መከኔው ማለበት የሚል ነገር ከማምጣት በዘለለና ያንን ፍላጎቱን ከማሳየት በስተቀር አብይ አህመድ ዶክተር ደሳለኝ ጫኔም ሆነ የሌሎችም ከሰሜኑ ጦርነት ከትግራይ ጦርነት ጋር በተያያዘ በአዝማችነትና በዋነኝነት እሳቸው በገለጹት ቶን አብይ አህመድ በገለጸው የተጠየቀ ወይም የተጠያቂነት አንፃር አግባብ የሚሆን አይደለም። አንድ ሁለት ደግሞ ቦምብ አለኝ የሚለው አብይ አህመድ በአሁን ሰዓት ላይ ደረስኩበት የሚለው የጦር መሳሪያዎችን በሙሉ እየዋለ ያለው የት ነው? አማራ ክልል ላይ ነው። ትምህርት ቤቶች ላይ ነው እያወደመ ያለው። ቄሶችን ሽማግሌዎችን እንደ እናቶችን አቅመ ደካሞችን ህፃናቶችን በመኖሪያ ቤታቸው ውስጥ በድሮን እያቃጠለ እንደከሰል እያወደመ ያለው ማን ሆነና ነው? እና ተገቢም አግባብም አለመሆኑን ጭምርና የዚህ ተጠየቅነት የሚመጣውና ዶክተር ደሳለኝ ጫኔ እኔም አንቺ ማንንም ኢትዮጵያዊ አማራው ብቻ ሆኖ ሰው ማንንም ኢትዮጵያ እዚህ ጉዳይ ይመለከተናል የሚል ሰብአዊ ተቋማት ተቆርቋሪዎች ሁሉ የታዘቡት ሪፖርት ያወጡለትን ነገር መልሶ ገልብጦ ለፋኖ መስጠት ተገቢ ያለመሆኑን ጭምር ይህን ንግግራቸው ይህን ፕሮግራም የሚከታተሉ ሁሉ የራሳቸውን ትዝብት በዚህ በቀረበው ቪዲዮ አውድ ልክ እንዲወስዱ ከማሰብ የዚህ ፕሮግራም ዋና ዓላማ ሌሎችም እጅግ ዘግናኝ የሆኑ ያው የሳቸው በኮስሞ ንጉሴ ታጅበው በሳቸው የጦር ሰባቂነትና የጦር ፍላጎት እየተመራ ያለው የባለፉት 7 ዓመታት ሂደትን በተከታታይ በመናቀርባቸው ቪዲዮዎችና ትንታኔዎች ላይ ሐሳባችን እየሰጠን እንሄዳለን። በዚህ ቪዲዮ ላይ ምናልባት ማጠቃለያ ሐሳብ ካለሽ ሌሎች የተዘጋጁ ቪዲዮዎች ስላሉ ሰዓት እንዳያጥሩብን ያው መጥተማንቺ ጥሩ አድርገሽ ያስቀምጥሻቸው ስለሆነ ሐሳቦችም ትዝብትሽም እንዲሁ ትንታኔሽ ሰዓት እንዳልቀብን እየተሻማው ነው ቶሎ ይወድቅ ያለው። ልክ ነው። አይ ሌሎችን ቪዲዮዎችን ይግቡልንና ወደዛው እንሂድ በዚህ ላይ ምንለውን ብለናል። በጣም ጥሩ ቴክኒሻናችን እስኪ ሁለተኛው ቪዲዮ ሐሳብ በመግለጽ ሰው ይታሰራል ላሉት እርሶ እዚህ ፓርላማ አካባቢ ከመቅረቡ በፊት የዚህ ፓርላማ አባል ነበርኩ። ቅድም እንዳደረጉት አይነት ግላጭ ስድብ አይፈቀድም። ፓርላማ ውስጥ ነበርንበት እናቀዋለን። ሰው በንግግሩ የሚታሰር ከሆነ ጦረኛ፣ ግጭት ጨማቂ፣ ጆሮ የሌለው ከሚል በላይ ስድብ ምን አለ? እዚህ ፍለፊታችን ሆነው እየተሳደቡ እንኳን ካልታሰሩ አንደኛ ሰው በንግግሩ ብቻ አይታሰርም ማለት ነው። ይሄን ጦር ሰባቂኛ፣ ግጭት ጨማቂ፣ ጆሮ አልቦች ካሉ በኋላ ልክ እናስገባችኋለን በትጥቅ በ2 ሳምንት 4 ኪሎ እንገባለን ቢጨምሩበት ግን እርሶም አይቀርሉት ነበር። ጋዜጠኞች ታሰሩ ላሉት እንደዚህ ዘመን መቼም
የኢትዮጵያ ሕዝብ ይታዘባል። ከፓርላማም ውጭ ሰው እንዳሻው የሚናገርበት ዘመን ሁሉ ጉዳይ ፖለቲካ የሆነበት ዘመን ያለ አይመስለኝም። እንዳሻው ጋሽ ቄስ ሞገሴን አሻሽለን ሰው እንዳሻው እንበለው እንዳሻው እንደ በቃ ስልክ ካለውና ወረቀት ካለው እንደ ልቡ የሚናገርበት ጊዜ ነው ተብሏል። እኔ እንደውም ወደዚህ ቀጣዩ ውይይታችን ከመሄዳችን በፊት አንተ ምን አድርገህ ነበር የታሰርከው? ለህዝብ ለሀገር ይጠቅማል የሚለውን ሐሳብ ወደ አደባባይ በማምጣቴ እንዲሁም ደግሞ እንደ ህዝብ የሚደርሱ በደሎች ሰቀቃዎች በመንግስት በኩል ያሉ ሲሆን እነሱን ደግሞ የሚመለከታቸው አካላቶችን የፖለቲካ መሪ አክቲቪስቶችን ጋዜጠኞች ችግር ደረሰብን የሚሉ ሁሉ አቤቱታቸውን ወደ አደባባይ እንዲቀር በማድረግ የሚዲያን ስራዬን በኃላፊነትና በአግባቡ በመወጣቴ ነው። እንግዲህ ለዚህ እንዳሻ ስትናገር ማለት ነው። ሲከሱ ምን አሉ? አሁን የሚሉትን ነው እሳቸው አብይ አህመድ ያለውን ነው። እዛም ያው የጸረ ሰላም ኃይሎችን ሐሳብ በማራመድ በተለይ እዚህ ከአማራው በገጠመው ችግር አንፃር ከሱ ጋር እያገናኙ የተለያዩ ፍረጃዎችን በመለጠፍ ነው እንግዲህ እኔንም ጨምሮ ብዙዎቹን ያው በእስር ቤትም በፍርድ ቤትም ሲያንከራትቱ የነበሩት። ያው ለእንትን ብዬ ነው እዚሁ አጠገብ አንድ ሰው ያለልኝ ይሄን ጉዳይ በደንብ የሚያቅ ቪክቲም የሆነ ምን ሌላ ቦታ ምን አስከደም ብዬ ነው። ከዛ በፊት እንመለስ። ምንም ህዋት ራሱን የቻለ የወንበዴ ቡድን ቢሆንም በህዋት ጊዜ የሰማያዊ ፓርቲ አባል ነበር። በሌሎች በብዙ ዘርፍ በሰላማዊ ትግል ላይ ተንቀሳቀስ ነበር። ሰላማዊ ሰልፍ ወጣችሁ ታቆ የለ እንዴ? ምንም በዛን ጊዜ ምስርም እንትን ማንጠልጠልም መግደልም ምንም አለ። እንደው ግን በጣም ራሳቸውን እያወዳደሩ ስለሆነ የመጡት በኋላ ምን እንሄድበታለን። ሰላማዊ ሰልፍ እኮ ተወጡ ነበር አይደል? እንደኛም ዘግበን ስለምናቅ ማለት ነው። እናንተ ተከታተልን እንዳሻችሁ ሰላማዊ ሰልፍ ወጣችኋል በተወሰነ ደረጃ። አሁን ግን እንዳሻችሁ መናገር ትችላላችሁ ተብሏል። ስለዚህ አንተ ራስህ ዝም ብለህ ነው የታሰርከው እንጂ እንደ ልብ ተናገሩ ነበር የተባለው። ራስ ላይ እንደዚህ አይነት ራስ ላይ ራሳቸው ላይ የተናገሩት ይሄን ብዬ ነው ማስበው። ልክ ነሽ። እንደውም ባላሰብኩት መንገድ ጥሩ የሆነ ማሳያና ውይይት ከዚህ በላይ እንግዲህ መሬት ላይ ያለ ሀቅ የሆነ ማብራሪያ ምን አለና ጥሩ ነው ያመጣሽው። እንግዲህ አንዱ ማሳያ እኔ ነኝ እንግዲህ ሆነውና ሰው በንግግሩ አውዱን ስናየው ያውኑ ንግግራቸው ሰው በንግግሩ አይታሰርም፣ ጋዜጠኛ የሆነው የታሰረም የለም እንዳሻቸው ብሎ እሳቸው አብይ አህመድ የገለጸበት አግባብ አለ። ግን ይሄንን እሱ በተናገረበት ወቅት ላይ ከዚህ በፊት ካንቺ ጋር ከሰራሁትን ፕሮግራም እንዲሁም በተለያየ አጋጣሚ ገልጬዋለሁ። እኔ ስለገለጽኩት ሳይሆን ሀቁ እሱ ስለሆነ ነው። በአሁን ሰዓት በኢትዮጵያ ውስጥ በተለይ የህዝብ ልሳን የሆነ ተቋማዊ ሚዲያ አንድም የለም። አንድም ይሄ በድፍረት ነው የምናገረው። የህዝብ ልሳን ይሄ ማለት ኢቲቪ የለም፣ ቢቢሲ ተቋም ራሱ ጠቅላላ የለም። ሚዲያ ብቻ አይደለም ተቋም ኢሰመጎ የሰራ አንተ የነበርክበት ነጋሽ መስፍን የነበሩ የታሉ እነሱም ሁሉ ተቋማቶች እንትን ብለዋል። አይ እንደው ባነሳው በዚህኛው አውድ እንምጣ ብዬ ነው። ሚዲያ የሚባል አንድም ሚዲያ ተቋም በኢትዮጵያ ውስጥ በአሁን ሰዓት የህዝብ ልሳን የሆነ እንጂ እኔ ሌሎች የሚዲያ ስራዎችን እያልኩ አይደለም። እውነተኛ የሆነ የህዝብ ሚዲያ የመንግስትን እጽጽና ግድፈትን የሚያሳዩ የህዝብን አቤቱታን የሚያቀርቡ መንግስትን ለምን ብለው የሚጠይቅ የሚዲያ ተቋም አንድም የለም። በገደም ዳሜው ያለ የሚዲያ ተቋም ካልሆነ በስተቀር የሚዲያ ባለሙያ ደሆል የሚዲያ ባለሙያ ቅድም ባልኩት አግባብ ኢትዮጵያ ውስጥ በአሁን ሰዓት ያለው እስር ቤት የተቀረው ተሰዶ መሬት ላይ ያለው አቅ ይሄ ነው። ይሄ ሁሉ የሆነው ነገር ግን አብይ አህመድ እንዳለው ከንግግር ባለፈ ሌላ ተግባር ሲፈጽምም እኔም ጨምሮ ሌላውን የተገኘ ኖሮ አይደለም። ንግግርን ብህርን ወይም ደግሞ አንድ በጋዜጣ ላይ የምንጽፋቸው ሐሳቦች አሉ። ይሄንን ሐሳቦች ሌላው ደግሞ እንደዚህ ቀርበን ባሉት ፕላትፎርሞች አክሰሰብል በሆኑ ባሉት ሚዲያዎች ደረጃውን በጠበቀ መልኩ ከዚህ ቀደም ስገልጸው ነበር። በኢትዮጵያ ውስጥ ያለ ህግ ማዕቀፍን በጠበቀ እኔም ብትጠይቂ ማለት ነው ህጋዊ ማዕቀፍን በጠበቀ መልኩ ህጋዊ ወረቀት ሁሉ ጭምር ይዤ የሰርቲፊኬት ይዤ ሁሉ ነበር ወደ ስራ የገባሁት የነበረው። እንደገና ህጉን ብቻም ሳይሆን ደግሞ ኃላፊነትና ሚናዬን በአግባቡ
እኔም ሌላው ምንወጣም ሰዎች ጭምር ነበር። ይሄንን ስናደርግ ግን ልክ እንደዚሁ ማለት ነው የአስተዳደር ነው ያለው አገዛዙ ስርዓት እንደ ስርዓት በህዝብ ላይ እያደረገ ያለው በደልና ሰቆቃ ለምን ይሄ ሆነ ብለን በማስረጃ በእውነት በምክንያት በመጠየቃችን ብቻ ብዙዎች ታስረናል፣ ብዙዎች ለእንግልት ተዳርገናል፣ ብዙዎች ተሰደናል። የተቀረው የት ነው ያለው? እስር ቤት። መሬት ላይ ያለው ሀቅ ይሄ ነው። ግን እሳቸው ይሄንን ነው እየተናገሩ ያሉት። እንግዲህ በህይወት ባንኖር ትውልድ ባሳሳቱ ነበር። እኛ ዛሙያ ውስጥ ባንሆን ትውልድ ባሳሳቱ ነበር። የመጨረሻ ደብዳቤ እንሰጣለን ይሄንን ፕሮግራም አውሩዱ ባንባል ፕሮግራማችንን እየሰራን ባለንበት ላይ መተው ሌላ ሾሞብን በብሔር መሰረት ያደረገ ሹመት ሾሞ ፕሮግራማችንን ዘግተው ባያባሩን እኛ ምስክር አንሆንም ነበር። ስለዚህ በራሳቸው ላይ ያመጡት ሰልፍ ነው። በቃ ባጭሩ ምን አይነት ውሸታሞች እንደሆኑ ያሳዩበት ነገር ነው የሚታየኝና እንደው ብዙም እዚህ ላይ ባንቆይበት ጥሩ ይመስለኛል። ምክንያቱም በቃ ውሸት ተናግረዋል። ያንን ውሸት የኢትዮጵያ ህዝብ ያውቃል። በየቲክቶኩ ተመልከት። ቲክቶክ ላይ ሰዎች የፖለቲካ ነገር ሲጠየቁ ልክ መናገር እንደማይችሉ አድርገው የሚሰሩትን ድራማ አይታል። በሌላ ነገር ላይ ያወራሩና እስቲ በዚህ ሀገር ላይ ስለ መፈናቀል ነው ሲባል እና ብለው ልክ ድንገት የማይናገሩ ሰዎች ይሆናሉ። አልችልም፣ ታሰራለሁ፣ እፈራለሁ፣ እገደላለሁ ብለው እንግዲህ ወጣቱ በዚህ ደረጃ ከተረዳ እኛ መናገርም አይተበቅብንም። ያው ሰውየው ዝም ብሎ ይበሉት እንግዲህ ውሸቱን ይበሉት፣ እኛ ምን እንላለን? ወደ ቀጣዩን ቪዲዮ ያስቀምጣለን መሰለኝ። ወደ ኋላ መለስ ብለው የኢትዮጵያን የ100 ዓመት ታሪክ ይመልከቱ። በ100 ዓመት ጊዜ ውስጥ 7 ዓመት ሙሉ ከአንድም ጎረቤት ጋር ያልተዋጋ ብቸኛው መንግስት የኛ መንግስት ነው። ባለፉት 7 ዓመታት ከየትኛውም ጎረቤት ጋር አንድ ጥይት አልተኮሰም። እኔ በታሪክ ማቀውን ሳይሆን በአካል ማቀውን ግን ላስታውሱ። በ83 ገብቶ 84 መንግስት የመሰረተው የኢህአዴግ መንግስት እስከ 90 ዓመተ ምህረት ባለው 6 ዓመት ጊዜ ውስጥ መጀመሪያ ከሳውት ሱዳን ኢታንግ ላይ፣ ቀጥሎ ከሱዳን፣ ቀጥሎ ከኤርትራ ውጊያ አካሂዷል። በኋላ የሶማሌውን ሳይጨመር ማለት ነው። በ7 ዓመት ጊዜ ውስጥ በደርግም የሚያውቁት ታሪክ ነው። በንጉሱ ጊዜም እንዲሁ ባለፉት 7 ዓመታት ከአንድም ጎረቤት ጋር ያልተዋጋ ነው። የሚያጋጩ ጉዳዮች ስለሌሉ ሳይሆን ግጭት ጉዳት አምጪ እንደሆነ ስለምናቅ ነው፣ ስላደግንበት ስለምናቀው ነው። በሀገር ውስጥ ቤኒሻንጉል ጋር ታጣቂዎች በሰላም ተደራድረን አላስገባንም። ይሄ አይታወቅም፣ ለምክር ቤት አያውቀውም። ኦሮሚያ ውስጥ በጣም በርካታ ሴክቶች እንደገቡ አይታወቅም። በአማራ ክልል ባለፉት 2-3 ቀናት ብቻ ከ70 በላይ ሰዎች በሰላማዊ መንገድ ገብተዋል። 2-3 ቀን ብቻ። በአፋር ክልል፣ በሶማሌ ክልል በርካታ የሰላም ድርድሮች ተካሂደዋል። ለዚህ ነው መጠነኛ ለውጥ መሻሻሎች ያሉት። ይሄን ይመስላል እንግዲህ እኛ በመሆናችን ነው ተብሏል። ይኸውልሽ እዚህ ጋር ነው እንግዲህ ዋናው ርዕሳችንም ያው መስመር እያያዘልን የመጣው ዝም ብለን ሳይሆን ከሳቸው ተነስተን ነው። ደግሞ ከሳቸው እምላለሁ እንግዲህ ያው አክብሮት ምናምን ያው የቤተሰብ አስተዳደግ አንዳንድ ባህል ምናምን ነገር ይዝሽና ግን አሁን ምን አሉ ይሄ ጦር ሰባቂው መሪ ስንል እዚህ ጋር ነው። እሺ በባለፉት 7 ዓመታት ከጎረቤት ሀገር አንድም አልተዋጋንም ማለት ይሁንልት ብለን እንውሰድ። በእርግጥ ከጎረቤት ሀገር አልተዋጋም ቢል ከጎረቤት ሀገር ጋር አሁን ያለን መስተጋብር ደግሞ ምን ይመስላል የጦር ዝግጅቱ የሚለው ነገር በተለያየ ፕሮግራሞችና ጊዜያት ስለሸፈን ነው ወደሱ አንመጣ። የ7 ዓመት በኢትዮጵያ ውስጥ ያላቸው የጦርነት ታሪክ አብይ አህመድ እና መንግስታቸው ምን ይመስላል? እሱን እስኪ እንፈትሸው። ለምሳሌ ሌላው ደግሞ ካሉት ውስጥ በአሁን ሰዓት የሰላም ድርድርና ንግግር አድርገን በኦሮሚያ፣ በአማራ፣ በቤኒሻንጉል፣ በአፋር፣ በሶማሌ ታጣቂዎች ገብቶ ሰላም እርቅ አውርደናል ብለዋል። እኔና አንቺ ይህን ፕሮግራም እየሰራን ባለንበት ሰዓት ላይ መከላከያ ሰራዊት ሰበር ዜና የዘመቻ ለአንድነት የሚል አከሸፍኩ አላከሸፍኩ እያለ ሌላ ግብግብ ውስጥ ነው ያለው። በኦሮሚያ አካባቢ ያለው ሁኔታ እናያለን። በአፋር፣ በደቡብ በተለያየ ሀገራችን ክፍል ውስጥ እየተካሄደ ያለው
ጦርነት እያየን ነው ያለው። ይሄ ጦርነት አብይ አህመድ በፓርላማ ንግግር በሚያደርግበት ሰዓት ላይ የጦር ሽማምንቶቻቸው በተለያዩ በኢትዮጵያ አቅጣጫ ጦር እየመሩና ያዘመቱ ነበር። ይሄ በሆነበት ሁኔታ ሀገር እንደዚህ በጦርነት ታጥራ 7 ዓመት ሙሉ ያለሩት ሪከርዳቸው ይሄ ነው፣ መዝገባቸው ይሄ ነው። የአብይ አህመድ መዝገብ ይሄን ነው የሚመስለው። እንዲህ አይነት ጦርነት ባለበት ሁኔታ ጁነ ጲላጦስ አይነት ታጥቦ ምንም ጦረኛ እንዳልሆነ የጦረኛው መሪ አብይ አህመድ በዚህ አግባብ መልኩ መግለጹን እንዴት ታዩዋለሽ? የሀገሩን ውስጥ አንተ ተናግረዋል። አገር ውስጥ ይሄ መንግስት ከመጣ ጊዜ ጀምሮ ጦርነት ስላለ ግድያ ስላለ ወደ ውጪ ለመዋጋትም ጊዜ የለውም። በርግጥ ሌላው ግን ዋናው ነገር ግን እሱ አይደለም። ዋናው ነገር አንደኛ አንተ የተናገርከው ነው። ሰላም ነው ወይ ነው? ቀጠናው ሰላም ነው ወይ? በሰላም እየተመለከቱን ነው ወይ? እኛስ ለጦርነቱ ምንም አስተዋጽኦ ወይም ለግጭት ምንም አስተዋጽኦ አላረግንም ነው ወይ ነው? ሁለተኛው ግን ለምን ይዋጋሉ? ማን ከልክሏቸው? የድሮ ሰዎች እኮ ድንበር ምናምን ያው ወያኔ ለአገር ለማስገንጠል ምናምን ነው የተዋጋው። ባድሜ ላይ የነበረው ነገር የወያኔ ሴራ ነው። ዋነኛ ተዋጊ ከሚባሉት ውስጥ አብይ አህመድ አንዱ ነው ከነ ቤተሰቡ አይደለ? ባለቤቱም እሱም ወታደር እንደነበሩ ነው የምናውቀው እንደተነገረን ከሆነ በባድሜ ላይ ሁሉ መዝመታቸው እናውቃለን። ከዛ ሚንሳ ምናምን። ስለዚህ ውትድርናው ላይ ወያኔ ያረገው ላይ ወያኔን አርጓል እኔ ያላረኩም አይሰራም። አብረው ነው ቅድም ራሳቸው እናንተ አዝማች አልነበራችሁ እንዴ ምናምን ብሎ እንኳን ወርዶ ተራሰብን የሚጠይቁበት ወታደር ሆነ የተዋጋበት ጦርነት ነው። በዛ ላይ ግን ከዛም በላይ ሌሎች ወደ ድሮች ነው እንግዲህ አሁን መመለስ የተፈለገው። ወደ ድሮቹ ከሆነ ሌሎቹ እኮ ከዙሪያው ካለው አገር ጋር የሚዋጉት የነበረው የኢትዮጵያን ዳር ድንበር ለማስጠበቅ ነው። የኢትዮጵያን ሉዓላዊነት ለማስጠበቅ ዳር ድንበር ለማስጠበቅ ወይም ሰርገው ገብተው የሚገቡ ኃይሎችን ለመዋጋት ነው። አሁን ማን ከለከላቸው? ለምን ይዋጋሉ? እስቲ በየትኛው ድንበር በኩል ነው የኢትዮጵያ ቦርደር የተዘጋው? ሱዳን ይገባል ገብቷል። በዚህ ገብቶ ሁሉ ያርሳል እኮ በሱዳን በኩል በጎንደር በኩል። አሁን ፋኖ አባሩ ያስወጣው እንደውም ለምን አስወጣው ምናምን በሚል ጥቃት ሁሉ ደርሶባቸው ነበር። ለረጅም ጊዜ በዛ በኩል በደንብ ቦርደር አጥረው ያረሱ ከብት እየዘረፉ ኖረዋል። በጋምቤላም በኩል ደቡብ ሱዳን በደንብ ትገባለች። ባንዲራ ሰቅለዋል። ባንዲራ ገብተው ሰቅለዋል። ከተማው ላይ ይረሽናሉ፣ ያግታሉ፣ ይወስዳሉ። ማን ከልክሏቸው? ባለፈው አፋር ላይ ገብተው አላጠቁም እንዴ? የእናንተ ነው ሀገሩ አልተባሉም እንዴ? ጅቡቲ ሳትቀር ኢትዮጵያ ውስጥ ገብታ ተተኩስ የለ እንዴ? በቃ ገብቼ እዚህ አካባቢ እኔን የሚረብሹኝ ታጣቂዎች ስላሉ መታለና ኬንያም መጥቼ መታለው ብላ ተኩሳለች አይደል? ማን ቀረና ነው? ምን ቦርደር አለንና ነው ከሌላ ሀገር ጋር ግጭት ምናምን የሚባለው? ጦርነት አልሄድንም ተብሎ የትኛል አላስጠበቅና የማስጠበቅ ፍላጎት የለንም። ይሄ መንግስት እንደውም ያደርገው ሞር ጦርነት የማምጣት ነው። ጦርነቱ ሲመጣ በር ከፍቶ ህዝብን ማስበላት ነው የሚያደርገው አይደለም እንዴ? በሶማሌላንድ ላይ ሄጄ ባህር ኃይል ምናምን አለ ተነካካ መጣ። እዛ ላይ በዛን ወቅት ሶማሊያ የነበሩ ኢትዮጵያኖችን በጣም ከባድ የሆነ መከራ ደረሰባቸው። አሁንም ሱዳን እየደረሰባቸው ነው። አሁን ደግሞ ከሶማሊያ ጋር እንደውም በቃ ምናምን ብሎ እንትን ሲል ደግሞ እዛ ደግሞ ሶማሌላንድ ያሉት ኢትዮጵያኖች ደግሞ እንደዚህ መወራከብና መታፈስ ምናምን ብዙ ነገር ደረሰባቸው። ሄዶ ከመተንኮስና ዋጋውን የሚከፈለውን የሞትና የስቃይ ዋጋ ህዝቡን ከማስከፈል ውጪ ዳር ድንበር የቱ ጋር ነው ያስጠበቀው? ለማስጠበቅ የሄደበት ነገር ስለሌለ ከሌሎች ጋር አልተዋጋንም። ለምን በሩን ከፍተን እንደልባችሁ ግቡ ብለናል። ለምን ይዋጋሉ? እንደልባቸው ይግቡ ይውጡ ይመላለሱበት እንጂ። ስለዚህ ይሄንን እንደ ኩራት የሚናገር በቃ አልኩኩ ዶክተር ደሳለኝ ጫኔ ወስዶታል። በቃ አጀንዳውን ወስዶታል። ስለዚህ ነገሩ ተበለሻሽቷል። አሁን ከዚህ በኋላ በመደነባበር ነው። በዚህ 3 ቀን ብቻ 70 ሰዎች ከአማራ ክልል 70 ምንድነው 70 ስንትና ስንት ሺህ ህዝብ እኮ ነው እየተዋጋ ያለው። በዚህ እንደ ትልቅ ነገር ማለት ነው። በዚህ 3 ቀን እንኳን 70 ሰዎች ወደ ሰላም ትግል አምጥተናል ምናምን። ኦብቪስሊ ምንም እንደማይራመዱ የሚታወቅ ነገር ነው። እንደዛም ሆኖ በዚህ ደረጃ የጠላኸውን አካል በድሮን እየጨፈጨፍክ በዚህ በኩል በሚዲያ እየሰደብክ እያንቋሸሽክ ብሔሩን እንደ ብሔሩ
እየተሳደብክ ምናምን በኋላ መጣበታለሁ ሌሎቹም ላይ እንዴት ተሰጠው ምላሽ እንዴት ስራዬ ተብሎ ክልሉ ላይ ያለውን ማህበረሰብ ተቀላለ እንደ አማራ ስድብ ለምን እንደተሰደበ እሱንም መጣበት ይሆናል ሌሎቹ ቪዲዮ አይተን ዋናው ነገር ግን በጣም ብዙ ነጥብ የተጣለበት ነገር ነው እኛ ከውጪ አገራት ጋር ጦርነት አልገጠምንም አንደኛ የሚገጥም ወታደር የለም አገሪቷ ራሷ በጦርነት የታመቀች ነች ሰው ሰራሽ ብልጽግና ሰራሽ ጦርነት ስላለባት አቅም የላትም ሁለተኛ የውጪ ኃይል እንደልቡ ይገባል ይወጣል ማን ይገዳደረዋል ስለዚህ ይሄንን ለፉክክር ማምጣት በራሱ ቅድም እንዳልኩ ሌላ ፋውል ይመስለኛል በበኩሌ ጥሩ አድርገሽ ገልጸሻል በእውነት መጥቴ በዚህ አጋጣሚ አመሰግናለሁ ወደ ሌላኛው ቪዲዮአችን እንሂድ እስኪ እሱን ያሳየንና በሱ ላይ አስተያየታችንን እንስጥ ስለታሰሩ እስረኞች ያነሱት ይህ ፓርላማ እነዚህን እስረኞች ስንቴ ጎበኛቸው ሄዳችሁ አላያችሁ አልጎበኛችሁ በሚዲያ ይቻል ውስጥ ጎበኙ ድሮ እንኳን ፓርላማ በእንደዚህ አይነት ጉዳይ የታሰሩ ሰዎች መጎብኘት ይቀርና ታሳሪዎቹ ራሳቸው ከእስር ሲፈቱ የት ቦታ እንደታሰሩ አያውቁም ተሸፍነው ገብተው ተሸፍነው ይወጣሉ እማ ተቀይሯል ተሻሽሏል ለውጥ አለ የሚቀር ነገር አለ አዎ አለ ጀማሪዎች ስለሆን ማረም አለብን ግን ለውድድር የሚቀርብ አይደለም ለምሳሌ ከፍትህ ስራ ጋር ተያይዞ ተነሳው በአንድ በኩል ክስ አቅርባችሁ ክሱ ተጓተተ ይባላል የኛ ስራ ወንጀለኛ ላልነው ሰው ክስ ማቅረብ ነው መልሰን ፍርድ ምናስፈርድ ከሆነ የሚታሰበው የቼክን ባላንስ ጉዳይ ጠፋ ማለት ነው ባይከሰሱ ሳይከሰሱ ታሰሩ ይባላል ታስረው ከተከሰሱ ግን መንግስት ሚናውን እየተወጣ እንዳለ ቢወሰድ ጥሩ ይመስለኛል እሺ እንግዲህ በቴ ኔታሽ እግዚአብሔር ያሳይሽ እንግዲህ አሁን ላይ በኢትዮጵያ ውስጥ ስለ እስር ስለ ጅምላ እስር ቀደም ብለን ገልጸናል እኮ እንደ መረጃ ብለን አስቀድመን ይገለጽነዋል ይሄን ፕሮግራም እንኳን ስንሰራ ለምን የአካባቢ ሹማምንት መንግስት ተቻቹ ተብሎ በገፍ ታስሮ የቤተሰቦቻቸውን ሰቆቃ ማስመልከቱ የገለጽነው ነገር አለ እሱ እንዳለ ሆኖ አሁን ላይ ኢትዮጵያ ውስጥ እስር መደበኛ እስር ቅንጦት ሆኗል በነገርሽ ላይ ይሄ ታስሮ እሳቸው እንዳሉት የፍትህ ስርዓቱ ተጠብቆ ፍርድ ቤት ቀርቦ ማስፈረድ ይሄ እልል ብሎ ስለቱሉ የሚያስገባ ነገር ሆኗል በፊት በነበረው ጊዜ ተሸፍኖ አይደል ፓርላማ ሰው ሄዶ እስር ቤት ሊጎበኝ ይቅርና እንኳን እስረኛው ሲፈታ የት እንደታሰረ የት እንደሆነ አያውቅም አይኑ ተሸፍኖ ነው ሲወጣ ሲገባ እግዚአብሔር ያሳይሽ በእውነት ነው ማለት በአሁን ሰዓት ላይ በኢትዮጵያ ውስጥ የተለያዩ ግዞት እስር ቤቶች አሉ ያህን እንዳለ ሁሉ ሆኖ ደግሞ አሁን አብይ አህመድ ያለውን አይነት ኢሰባዊ ድርጊት የሚፈጸምባቸው የገፍ እስር ቤቶች ስለመኖራቸው ምናልባት እኔ ብል አሁን ላይ ካለው አስተዳደር ጋር አለመግባባት ኖሮ ሊሆን ይችላል ተብሎ ሊባል ይችላል አንቺን ብቲ ይሄን ይባል ይሆናል አብይ አህመድ ካቋቋሙት የሰባዊ መብት ኮሚሽን ተቋም ከሆነው አንዱ የኢትዮጵያ ሰባዊ መብት ኮሚሽን በአገር ውስጥ የጅምላ እስር የዘፈቀደ እስር አስሮ መሰወር ማንገላታት የተንዛዛ የፍትህ ስርዓት እንዲሁም ደግሞ ግድያ ማን ምን እንዳሰረው ሁሉ የማይታወቅበት ሁኔታ ላይ ነው ያለው ችግሩ እጅግ አሳሳቢ ደረጃ ደርሷል ብሎ አሁን በቄስ ሞገስ የታጀበው ፓርላማ ውስጥ ንግግር ያደረጉበት ቦታ ላይ ሪፖርት ቀርቧል የሚገርምሽ ይሄ አቅ ባለበት ሁኔታ በድፍረት እንግዲህ አሁን ማንንም አይታፈንም ማንንም አይታሰርም ማንንም ቶርች አይደረግም የፍትህ ስርዓቱን አናዛባውም እኛ ከሰን ማቅረብ ነው ፍርድ ቤት ነው መዳኘት ያለበት ቼክ ኤንድ ባላንስ የሚሉት ነገር አናሳጣም እንዴ ፍርድ ቤት ውስጥ ምን እየተፈጸመ እንደሆነ በቀደም ካንቺ ጋር ራሱ የሰራነው ፕሮግራም አለ አይደል እንዴ በግፍ እስረኞች ላይ የተፈጸመው ነገር ከፍትህ ስርዓቱ ጋር ከምስክርነት አሰማሙ ጋር ተያይዞ ያለው ነገር እውነት ያውን ላይ ያለው የፍርድ ቤት አሰራር በተለይ በፖለቲካ ጉዳዮች ላይ አብይ አህመድ እንዳለው ገለልተኛና ቼክ ኤንድ ባላንሱን የጠበቀ ነው ስለ ህግማ በደረሰብን በደል
እንዲሁም ባለንም አስተምሮት በደንብ መናገር እንጀምር እንችላለን። እስኪ በዚህ ጉዳይ ያለሽ አስተያየት ምንድነው? እንደውም አንተ ከህግ አንፃር እንድታየው ነው ፈልገው የህግ ባለሙያም ስለሆንክ እኔ አሁን ትላንትና ያቀረብኩትን አንድ መረጃ ላካፍል። እንግዲህ ያው በቂሊንጦ ቃሊቲና ደግሞ ሌላ ቦታዎችም አሉ እንደዚህ አባ ሳሙኤል ቤቶች ውስጥ በጣም ከባድ የሆነ መከራ እየደረሰባቸው ነው የአማራ እስረኞች የሚባል ዜና ተልኳል። እሱም ብቻ አይደለም እንግዲህ ማለት በትላንትና ሁለት እንኳን አቶ ከትላንት ወዲያ ማለት ነው አቶ ኃይሉ ከበደ የተባለው የአማራ ተወላጅ በ100,000 ብር ዋስ እንዲለቀቁ ፍርድ ቤቱ ቢፈቅድም ከቂሊንጦ ማረሚያ ቤት ሲወጣ በር ላይ ከፌደራል ፖሊስ ጋር በመሆን አፍነው ወስደውታል። ይሄ ማን ነው አሁን የዳኛው ጉዳይ ነው። ይሄ ከወጣ በኋላ በሩ ላይ በ100,000 ብር ዋስ ከተለቀቀ በኋላ የፌደራል ፖሊስ አንድ መጥቶ ማፈን ማለት ነው። ይሄን አይመለከተኝም። እኔ በነገር ላይ በጣም ዋናው ነገር ሁሉ ጊዜ አይመለከተኝም የኔ ጉዳይ አይደለም። እንደ አማራ እንትን አማራ በጅምላ ተገደለ እንትን ወለጋ ውስጥ እኔ አይደለሁም የገደልኩት የለውበትም አይነት ነገር ነው። አንዳንዴ ጥያቄዎች ሲመጡ የለውበትም ሌላ ነገሮች ሲመጡ ያለኔ ሰው የለም አገሩ የኔ ብቻ ነው። አንተ በመታቀው ህግ መሰረት ሰዎች ታስረው የሚከሰሱ አሉ ሳይታሰሩ የሚከሰሱ አሉ። ጥያቄው የነበረው እሱ ላይ ነው። አንደኛ ጋዜጠኛ የመሳሰሉት ነገር በፊታ ቤር ነው የሚከሰሱት በውጪ ነው የሚከራከሩት ውጪ ነው ክሳቸውን የተመላለሱ ነው የሚከራከሩት የሚል ህግ ነበር ተሰርሶ ካልሆነ በደም ስለማስተዋውሰው። ሁለተኛው ደግሞ ያለ መከሰስ መብታቸው በፓርላማ ሳይነሳ ታስረዋል ነው። እነዚህ ሁለቱ ናቸው የህግ ጥሰት። ሁለቱንም ቀባብተው አልፈዋቸዋል አይደል? አልተመለሰም ሁለቱ እንዴት አዩ? ትክክል ነሽ። አይ ቅድም እኮ ብለሽዋል እኮ ያው ዱቡዳ ነው የወረደበት እኮ አስቀድሞ በእርግጥ ጥያቄው ደርሶታል። ከሳምንት በላይ የደረሰው ጥያቄ ነው። ጎበዝ ተማሪ ቢሆንም እንደተባሉ ደግሞ እውነትም ዶክተሬት ደረጃ ሆነ መሰለኝ ሪፖርቱ እንጃ እንደምላሹ ሊሆን ይችላል። በምክር ቤቱ አሰራር መሰረት ቀርቦ የደረሰ እንትን ነው። አልቻለውም። የሚያውቀውን ጥያቄ ሁሉ እዛ ከፊት ሆኖ ሲነበብለት ሁሉ መቋቋም አልቻለም። ተገቢውን መልስ መስጠትም አልቻለም። የገጠመን ችግር እኮ እንዲህ ያለ ችግር እኮ እና አሁን ካነሳነው ጋራ አገናኝተን ነገር ይሁን ስናስቀምጠው አዎ ህግ በደንብ የተደፈጠጠበት ቢኖር አሁን በሱ የስልጣን ዘመን ነው። በተለይ አሁን ከፓርላማ አንቺ ካለ መከሰስ መብት ጋር የዚህ ያነሳሽው ነገር ክርስቲያን ታደለ እነ ካሳ ተሻገር በተያዙበት ወቅት እኮ ያለ መከሰስ መብታቸው ምክር ቤት ውስጥ ቀርቦ የማይከሰሰው ሁሉ አይከሰስም ማለት አይደለም። ያለ መከሰስ መብትሽ ይነሳል። ከዛ በኋላ በህግ አግባብ ትጠይቂያለሽ። ህጉ ስርዓቱ ነው። ያለ መከሰስ መብታቸው ባልተነሳበት ሁኔታ በመኖሪያ ቤታቸው ውስጥ ድብደባ ተፈጽሞባቸው ቤተሰቦቻቸውን አዋርዶና አበሻቅጠው በአማራዊ ማንነታቸው ላይ ተዘባብተው ይሄንን ደግሞ ቀደም በገለጽኩልሽ በኢትዮጵያ ሰብአዊ መብት ኮሚሽን ሪፖርት ላይ እስረኞችን የግፍ እስረኞችን ቃለ መጠይቅ አድርገው የነሱን ሪፖርት አካተው አሁንም ምንሽ ቃል በቃል እዛ ላይ የተቀመጠ ነገር ነው። ይሄንን ሁሉ ስርዓት ደፍጥጠው አፍነው ወስደው አዋጅ 7 እና የተለያዩ ማጎሪያ እስር ቤት ፍርድ ቤት ሳያቀርቡ አክርመው አቆይተው አሰምመው ስነ ልቦናዊ አካላዊ በደልና ጥቃት ካደረሱ በኋላ ያሻቸውን ካረጉ በኋላ ፍርድ ቤት አቀረብን ብለው ይዘው መጡ። ይሄ ሁሉ ሲሆን ያለ መከሰስ መብታቸው ሳይነሳ ነው። በጣም ቆይቶ ነው እኔ ፓርላማው ራሱ እጃውጥቶ ያለ መከሰስ መብታቸውን አነሳ ሲባል አያፍሩም ነው የተጠየቀው ጥያቄ እኮ ይሄ እኮ የህግ ጥሰት አለ ይሄ ነገር ለምን ሲባል እንደኛ ጥያቄያችን ይዘን አስረን ማስረጃ አሰባስበን ለፍርድ ቤት ማቅረብ ነው። ከዛ ቀጣዩ የፍርድ ቤት ነው። ይሄ ሁሉ ድፍጠጣ ይሄ ሁሉ የህግ ድፍጠጣ ከተከናወነ በኋላ ደግሞ እሺ እንበልና እንኳን ተብሎ ፍርድ ቤት ቀረቡ። ፍርድ ቤትስ ያላቸው በነፃነት የተጎጂ ወገን በተከሳሽ በህጉ ስርዓቱ መሰረት ቅድሚያ የሚሰጠው ህጉ የሚሰጠው ተከሳሽ ስለሆነ ራስን መከላከል ህጉ ስለሚፈቅድም ጭምር ማለት ነው። በእርግጥስ በህጉ አግባብ መሰረት ራሳቸውን እንዲከላከሉ ምስክር እንዲያቀርቡ ህግና ስርዓቱን ጠብቆ ራሱ በተከሳሾች በኩል እየሄደ ነው ብቲ ያ የሆነ አይደለም ያለ የፍርድ ስርዓት እየታከሙ በሆስፒታሉ እሱማ የሚደርስባቸው በደል ያው
እስረኞች በእያንዳንዱ እስረኞች እየደረሰ ያለው በደልማ ቤት ይቁጠር ያንድ አለ ሆኖ ፍርድ ቤቱ ራሱ የዳኝነት አካሉ ዳኞች ከስንት አንድ ዳኞች ለሊናቸው ያደሩ ዳኞች ሕጉን አግባብ መሰረት አድርገው ውሳኔ ሲሰጡ ከመጀመሪያ ፍርድ ቤት ወደ ከፍተኛ ፍርድ ቤት ከፍተኛው ፍርድ ቤት ወደ ጠቅላይ ፍርድ ቤት ከጠቅላይ ፍርድ ቤት እስከ ሰበር ሰሚ ችሎት ይግባኝ ይጠየቅና መንግስት የፈለገውን አሳሪ አካል የፈለገው ውሳኔ እንዲፈጸም የሚደረግበት የፍርድ ሂደት ነው ያለው መጥቲ በዚህ አጋጣሚ የምነግርሽ ነገር እነዚህ ነገሮች ሁሉ ጨርስ እነዚህ ነገሮች ሁሉ እንዳሉ ነው እንግዲህ አሁን ልክ ፍትህ ስርዓቱ መስመሩን ጠብቆ የተጠያቂነት ሃይራርኪውን ህጋውጪ ህግ አስፈጻሚ ህግ ተርጓሚ የምንለውን መዋቅሩን ጠብቆ የተለየ አገር ልክ እሳቸው በየአደባባዩ አንዳንድ ቦታ ላይ እንደሚያብለጨልጩት ማብራትና መንገድ የተዋበ የፍትህ ስርዓት ያለን አስመስሎ አድርጎ ለማቅረብ የሄዱበትን ርቀት ከስ በሞገስ የታጀቡት አብይ አህመድ ትዝብት ውስጥ የሚከላቸው ነገር ነው ይሄን ፕሮግራምን የሚከታተሉት ያንንም በቀጥታ ቴሌቪዥን ሲከታተሉ የነበሩ ለብዙሃን ኢትዮጵያውያን ትዝብት ላይ የጣላቸው ነገር ነው የሚሽመት የፈረንሳይዋን ንግስት አለች የሚባለው ነገር እኮ ነው ሰው ርቦት ዳቦ ያለ ሲጮህ ምን ሆነ ነው ዳቦ ያለ እየጮኸ ነው ለምን ኬክ አይበሉም እንዳለችው ማለት ነው ይሄን ሁሉ ጥያቄ አንስተ ይሄን ሁሉ የህግ ጥሰትና ይሄን ሁሉ ስህተቶች አንስተ ልክ አይደለም ህግ ተጥሷል ፍትህ የለም ብለ ጥያቄ ስትጠይቅ እንደ ድሮ አይደለም እኮ ለዚህ ፓርላማ ውስጥ እንደናንተ ነበርኩኝ ድሮ ሄዶ መጠየቅ አይችልም ነበር ሰው ዛሬ ግን የፓርላማ አባላት ሄዶ ይጠይቃሉ ይሄ መልስ ነው እኔ እኮ ለእንደንትኑ ነው ቅድም እንደዚህ በአገሪቷ ውስጥ እንደዚህ ብዙ ችግር አለ ሲባል ለምንድን ነው ፋኖ ይሄን ያረጋውን ያልተናገርከው አገሪቷ ውስጥ የህግ ክፍተት አለ ፍትህ ጥረት አለ ሰዎች እየታገቱ ነው ሲባል እንደ ድሮ አይደለም ድሮ እኮ እንደዚህ ፊታቸው ተሸፍኖ ምናምን ነው እንጂ አሁን እኮ የፓርላማ አባላት እኮ ሄደው ይጠይቃሉ አይገርምህም በቃ በጣም ትልቅ ማሻሻል እኮ አትሰር ነው የተባልከው በህግ ወጥ መንገድ አትሰር ከህግ ውጪ ህግን አስከብር ተብሎ አይ የፈለኩትን አረጋለሁ ግን የሚጠይቁ ሰዎች ስላሉ በዛ ካክሶ እኛ አናስብም አናይም ምንድት አርጎ ቢያስበን ነው በእንደዚህ አይነት መልሶች ይረካሉ ነው ወይስ ምን ያመጣሉ ነው በቃ እናስራለን እኮ ያባት ነው ከዛ የመጣው ጥያቄ መልስ ጠቅላላ የተበላሸ ነው እኛ ለህግ አቅርበን እንዲህ ብለን ባላንስ እናንተን እንዳይኖር ከዛ በኋላ ያለው ሌላው ነው የሚያረጋው ምንም ሌላው የሚያረጋው ነገር የለም ይሄ ፍጹም ውሸት ነው ከህግ ወጥ ሰዎች ይታገዳሉ ይታሰራሉ ይደበደባሉ ይራባሉ ህክምና ይከለክላሉ ነክርስቲያን ታደለ ሰርጀሪ አድርገው ከአንስቴዥያው ከማደንዘዣው ልክ እንደነቁ ደማቸው ሳይደርቅ ነው ወደ እስር ቤት ተመልሶ የተወረወሩት ይሄ እንደዚህ ብለ የጠየቅ አይ የፓርላማ አባላት እኮ ሄደው ግን ይጠይቋቸዋል ስለዚህ ምን ወንጀልህን በእንደዚህ አይነት ተልካሻ ምክንያት እና ተልካሻ ነገር አለባብሰ ማለፍ አይቻልም ይሄ የጊዜ ጉዳይ ነው እንጂ ነገ በደንብ በፍለፊት ብዙ ጥያቄዎች እንደሚነሱ ተስፋ አረጋለሁ ለከዋት ላይ እንደተነሳው ማለት ነው የህዋትም ጉዳይ አብሮ ከወዴድ ጋር የሚነሳበት ጊዜ ይመጣል አሁን ስላደበሰበሱትና አሳቸው ወንጀለኛውን ፈተው የሚናገሩትን ስላሰሩ ስንት ጦረኛ እዛ ላይ በጣም ሌላ ኢምፖርታንት ነገር ዶክተር ደሳለኝ ጫኔ ስንት መንግስት ለማፍረስ ሀገር ለማፍረስ እስከ ደብረሲና ድረስ መሳሪያ ይዞ የገደለውን በሰላም ፈቶ ወደ ውጭ ሀገር ወደ ቤቱ አንዳንዱንም ሸልመዋል ሌላውን ግን እየለዩ በዚህ ደረጃ ይመታሉ ግልጽ እኮ ለምን እንግዲህ ሀገር ማፍረስ ነው መንግስትን እጥላለሁ ካልክ እንትን ላፈርሳለሁ መንግስትን ካልክ አንተም ትገባለህ መንግስትን ላፈርሱ የተዋጉሉ የት ናቸው እነሱ በክብር በሞገስ እንዲኖሩ አይደል የተደረጉ ግማሹ ወደ አሜሪካን ሄዱ ግማሹ አነጌታቸው ረዳ ባለስልጣን ናቸው እነሱ በፈታበት አፍህ ሌላውን ወንጀለኛስ ማለት ይቻላል ወይ እንደዚህ ብሎ ያውም ጋዜጠኞች ላይ ያውም ምሁራን ላይ ያው ዩኒቨርሲቲ መምህራን ላይ ወይም አክቲቪስቶች ላይና ምናምን እንደዚህ አፍን ልታላቀቅ አትችልም እኔ ልክ ነኝ ብለ እንደው ደፍሮ መናገር ሁሉ በጣም ይደንቀኛል እኔ በእውነት ጥሩ አስቀምጠሻል መት ይሄ በርግጥ ሰዓታችን ገፍተናል አንድ ማጠቃለያ ሐሳብ አለን እሱን እናቀርባለን ኮትሮ በተለየ መልኩ እንግዲህ
ጥሩም ነገርም ተገቢ የሆነ ነገር እያቀረብን ስለሆነ እንግዲህ ተመልካቾቻችንን ይረዱናል ብዬ ተስፋ አደርጋለሁ። አንድ የመጨረሻ ቪዲዮ አለ፣ እሱን እንመልከትና አጠቃላይ ሀሳባችን ሰጥተን እንጨርሳለን። እስኪ የመጨረሻ ቪዲዮአችንን እንመልከት። ሁሉ ነገር ጨለማ ነው፣ ሁሉ ነገር ጥፋት ነው፣ ሁሉ ነገር አዘቅት ነው፣ ሁሉ ነገር የለም ላሉት ክቡር ዶክተር ደሳለኝ እኔ ለርሶ ነው ያዘንኩት። ምክንያቱም በዚህ ሁሉ ጨለምተኝነት በዚህ ሁሉ ፔሲሚዝም ድንገት እድል ቢቀናውት ለኢትዮጵያ ሕዝብ ምንድነው የሚሰጡት? እርሱ በጨለማ ተውጠው ከጨለማ ብርሃን ያወጣ ከጭንቀት ብርሃን ያወጣ ተስፋ እንዴት አይሰንቁም? ይሄን አልቻላችሁም እኔ መጥቼ ቀይረዋለሁ እንኳን ቢሉን ነው የሚሻለው እንጂ ሁሉ ነገር ጨለማ ከሆነ ጥሩ አይደለም። ፖለቲካ የሚፈለገው በጨለማ ውስጥ በችግር ውስጥ ተስፋን ማሳየት ነው፣ ለውጥን ማሳየት ነው፣ ወደዚያ ሰውን መምራት ነው፣ መጨበጥ ነው እንጂ ችግር ብቻ መናገር አይደለምና የምንውልበት የምንሰማው የምንነጋገርበት ጉዳይ በገደል ማሚቱ ተመልሶ እያስተጋባብን እሱ ነገር እየኖር ነው እንዳይሆን ጥንቃቄ ቢደረግ መልካም ነው ለማለት ነው። እንግዲህ ቅድም ጀምሮ መቲ ስንነጋገር የነበረው ለኛ ማጠቃለያ የሚሆነን ነገር ተመልካቾቻችንም የራሳቸውን ድምዳሜ የራሳቸውን መላምት እንዲወስዱ የሚያስችላቸው ይሄን መሰረታዊ ቪዲዮ ይመስለኛል። በዚህ ጉዳይ ላይ ነው ማንቺም እንደው አስተያየት የምንሰጭበትም የምፈልገውን የሚያው የተወሰነ ትንታኔያችን የምንሰጥበት አሁን ያለንበት እንደ ሀገር እውነት ጨለማ ውስጥ አይደለንም ማለት እሱ በገለጸው መልኩ እኛ ጨለምተኛ ሆነን አይደለም እንትን ስንል የነበረው። ምክንያት ያልሽኝ እንደሆነ መቲ ይሄ ሰውዬ ከመጣ ጊዜ ጀምሮ ቀደም ብለን እንደገለጽነው እስሩ፣ እንግልቱ፣ ስደቱ ከምንም በላይ ደግሞ አላባራ ያለው ያው ርዕሳችን ላይ እንዳስቀመጥ ነው ማለት ነው። ይሄ ጦረኛ መሪና የጦርነት ናፋቂ ጦርነት ከሌላ አገር የመራ የማይመስል አብይ አህመድ ባለበት ሁኔታ ውስጥና ጦርነት ይሄንን እናንቺ እስከናወራ እሱ ከመጣ ጊዜ ጀምሮ ደም እየተፋሰሰ ያለበት አገር ላይ ሰው የህዝብ እንደራሴ እንደ ዶክተር ደሳለኝ ጫኔ ያለ ስለ ሀገሩ ስለተወከለበት የሚሰማው የሚቆረቆር እንዲህ አይነቱ ተስፋ አስቆራጭ ነገር በግራና በቀኝ አንድ እስኪ ተስፋውን ለፓርላማው ወሳቸው ተስፋስ የሰጠ ነገር ምን አድርጓል? ዋስከደለው ነገር እንዲህ ዙሪያ ገቡ ጨለማ በሆነበትና ተስፋ አስቆራጭ ሁኔታ ውስጥ አላልቅ ያለ አዙሪት ጦርነት ውስጥ ምናልባት አሁን በአማራ ክልል ያለው ጦርነት ምናልባት ያበቃ እንደሆነ በደቡብ በአፋር በሶማሌ በሌላው ላለመቀጠሉ ምንም ዋስትና በሌለበት ተስፋስ ተቆርጦ ጥያቄ ቢጠየቅ ምን ኖራለ? በዚህና ተዘባብቶ የብርሃን ሰጪ አምላክ ህዝቡን ወደ ብርሃን ያመላከተ አይነት መሪ መስሎ በእንዲመልኩ ታቢው በህዝብ እንደራሴዎች ፊት ብዙዎች በሚመለከቱት መሰናዶ ፕሮግራም ላይ በቀጥታ ስርጭት ይተላለፍ ነበር። ይሆኛ መሰልም የሚያገባ የሚመለከታቸው ሰዎች ማብራሪያ በሚሰጡበት ትልቅ ጉዳይ ላይ ብርሃን ፈንጣቂ ተስፋ ሰጪ አይነት መሪ ሆኖ ዶክተር ደሳለኝ ጫኔ በዚህ ልኩ ለመተቸትና ለመናገር የሚያስችል ሞራል አለው አብይ አህመድ? ሲጀመር ጨለምተኛ ጨለማ ብቻ ነው የምትመለከተው ብለው ጠቅላይ ሚኒስትሩ ተሳደበ እንጂ ፋክቱ እሱ አይደለም። እውነቱ ስድቡ ከጠቅላይ ሚኒስትሩ ቀደም እንዳልኩ ነው። እንግዲህ ብዙ ነጥብ ነው የተጣለው። በጣም ብዙ ማኖ ነክቷል። እና አሁን እንዴት ውስጥ ስላለ ያለው አማራጭ በምክንያትና በመሳሰሉት ነገር ሁኔታዎችን ከመመለስ ይልቅ በዘለፋ ነገሩን ማለፍ በግሳጼ ማለፍ ወስኗል። ጨለምተኛ ነህ፣ ምንም ማየታችሁ ጨለማ ውስጥ ነው የምትኖረው፣ አዘንኩልህ፣ እንዴት ትሆን አንተ እንዳንተ አይነት ጨለምተኛ ሰው ወደዚህ ሀገር ወደ ማስተዳደር ላይ ቢመጣ በቃ ይዘህን ገደል ነው የምትገባው ምናምን ብሎ ግላዊ የሆነ እንትን ጸብ ውስጥ ገባ ማለት ነውና የመጀመሪያው መሰረታዊ ጥያቄ እናውን ጠቅላይ ሚኒስትሩ አጠገቢውን እዚህ ዶክተር ጫኔ የተናገረው ነገር ውስጥ ውሸቱ የትኛው ነው? የተባለው ነገር ሁሉ አልተደረገም ከሆነ መቼም ታድሎ ዶክተር አብይ ታድሏል ማለት ነው። በዚህ ሁሉ ጨለማ ውስጥ ብርሃን ነው ማለት ነው የሚታየው። በዚህ ሁሉ ደም መፋሰስ ውስጥ እሱ የሆነ ፏፏቴ ፋውንቴን እሱ የሰራው ብቻ ነው ማለት ነው የሚታየው። በዚህ ሁሉ ህዝባችን እንደዚህ ማቅ ለብሶ እያለቀሰ ባለ ሰዓት ይስቃል ማለት ነው።
በተራበ ህዝብ መሃል ጠግቦ ነው የሚያድረው ያገሳ ነው ማለት ነው የሚያድረው በቃ ደስ ይያለው በቃ የስኬቱን ማማ ላይ ተቆናጥጫለው እኔ የመሰለ የለም ብሎ ነው ማለት ነው የሚያስበው መቼም ታድሏል እንዲካሰብ በጣም ታድሏል የምታስተዳድረውን የምትመራው ህዝብ በእንደዚህ አይነት አሮንቋ ውስጥ ከተህ አንተ ደስተኛ የምትሆንበት ጥበብ የቱ ጋር እንደተጻፈ አላቅም የሰይጣን ካልሆነ በስተቀር ሰይጣን ነው በሌሎች ስቃይ የሚስቅና የሚደሰት ሰይጣን ነው ማቀው የሰው ልጅ እንደዚህ ያረግም የሰው ልጅ ከታመሙ ጋር ይታመማል ከወደቁት ጋር ይወድቃል ካዘኑት ጋር ያዝናል ከተራቡት ጋር ይራባል ከዛም አልፎ አስተዳዳሪ ከወንክ ደግሞ መፍትሄ ፍለጋ ትሄዳለ የለም ብሎ በማለፍ ለውጥ አይመጣም አሁን ዶክተር ጫኔ የተናገረው ነገር ጠቅላላ የተባለው ነገር ፋክት ነው ተፈጽሟል ፋክቱን ስለተናገርክ ስድብ ምን ያረጋል አይቀይረው ስለሰደብኮ ፋክቱን አይቀይረው ዶክተር ጫኔ ስለሰደበው ሰላም አይመጣ ስለሰደበው ዲሞክራሲ አይመጣም እኮ ይልቁኑ የፓርላማ አባሉ ዶክተር ጫኔ የተናገረው ከዚህ ከጨለማ ለመውጣት የሚያስፈልጉትን ነጥቦች አስቀመጠ እነዛ ነጥቦች ምንድናቸው ይሄ ችግር አለ በዚህ መንግስት ውስጥ ግን እናንተ ግድ የላችሁም አትፈቱትም ግድ የላችሁም ግድ ቢሰጣችሁ ጥሩ ነው አለ መጨረሻ ላይ አንድምታውን አስቀመጠ ሰላም እንዲመጣ ዘላቂ ኢኮኖሚ የሰላማዊ ምናምን ሁሉ ነገር እንዲመጣ ይሄ ወደ መንግስት ያነጣጣራቸው ወደ ፋኖ ወደ ሀገሩ ያነጣጣረው ነገር አንድምታውን አስቀምጦ የብርሃኑ መንገድ አሳያቸው እነሱ ግን ጨለማ ውስጥ ሆኖ ብርሃን ስለሚታያቸው ጨለማው ተገልብጦ ለነሱ ብርሃን ስለሆነ ያኛው እውነተኛው ብርሃን ለነሱ ጨለማ ነው ስለዚህ አሁን ይሄ ሁሉ የተባለው ነገር አሁን እኮ የገባኝ የመጣው ምን መሰለ እንደልባቸው ምናምን እየጨፈሩ ምናምን የሚሉት ለካ ዲስሚስ በማድረግ ነው የለም ይሄ ቢብልጽግናው ጎስፕል የሚባለው ማለት ነው እንደሆነ አርገ ተናገር መንና በቃ ሆኗል በል ራሱ የጻፈው መጽሐፍ ላይ የተረጎመው ማለት ነው በቃ ነው ብለ ሐስብ ሆኗል ብለ ሐስብ አሁን እሱ ብርሃን ነው ብሎ አስቧል ግን ጨለማ ነው ምክንያቱም ብርሃን ይሁን ብሎ ብርሃን የሚሆንለት እግዚአብሔር ብቻ ነው አብይ አህመድ ብርሃን ይሁን ብሎ ብርሃን አይሆንለትም ብርሃንን ለማምጣት ቢሰራ ግን ምድራዊ ጨለማ ስለሆነ ያመጣው ብርሃንን የማምጫውን መንገድ ግን ዘርዝሮ ነገረው ህመሙን ነገረው የጨለማውን መንገድ ነገረው የስብራታችንን ሁኔታ ነገረው በአለም አደባባይ የኢትዮጵያን አቤቱታ ጠቅላላ ገልጦ መጽሐፉን ዘረገፈው ጎበዝ የሆነ ያንን አንስቶ ይሄኛውን ችግር በፈታው ይሄን በዚህ በፈታ ምናም ብሎ የእውነተኛውን ብርሃን ያንን ማድረግ ስለማይፈልጉ የህዝብ ደም መፍሰስ የሱ ደም አይደለም የፈሰሰው ህዝብ ነው የተራበው እሱ አልተራበም ህዝብ ነው ያለቀሰው እሱ አላለቀሰም ህዝብ ነው የተሰደደው በሊቢያም በየመንም በምንም እየሄደ ውሃ የሚበላው እሱ አይደለም የሱ ልጆች አይደሉም እሱን የነካው ነገር የለም ምንም ልብሱን አልነካው ባሁን ንግግሩ ደግሞ አይምሮንም እንደማይነካው አወቀን የሌላው ነገር ጠቅላላ የህዝብ ችግር ጠቅላላ የአብይ አህመድ የብልጽግናው ጎስበል ተከታዮች ችግር አይደለም ስለዚህ እነሱ ብርሃን ውስጥ ናቸው ደስታ ውስጥ ናቸው ህዝባችን እንደ ህዝብ ሀገራችን እንደ ሀገር ጨለማ ውስጥ ነች ያለችው አረባካችሁ ጨለማ ውስጥ ነው ያለነው ወደዚህ በኩል በብርሃኑ ያለንበትን ሁኔታ አውቁስ በእናንተ ጨለምተኞች ዝም ብላችሁ ነው እዛው በጨለማ ውስጥ እንትበሉ እኛ ብርሃን ላይ ነን ምናምን አይነት ምላሽ ነው የተሰጠው ስለዚህ የጨለምተኛ ብሎ በስድብ የሸፈነው የኢትዮጵያ ነባራዊ እውነት አሁናዊ እውነት በሚል ነው የሚጨርሰው እና ዶክተር ጫኔ በታሪክ ይሄ ነገር ይዘገባል ወደፊት ታሪካዊ ነገር በዚህ ሁሉ ፓርላመንት በተኛ ፓርላማ ውስጥ አሸሼ ገዳሚ በሚል ካድሬና ምናምን ዓለም ውስጥ የወደቁ ሰዎችን ፍትህ የተጓደለባቸው ሰዎች ሀገራችንን እንደ ሀገር ራሱ ለነገ ሰላም የለንም 2 3 4 ጦርነት አለ ሚካድ አይደለም እሱን አውጥቶ ይሄ ጦርነት መቆም አለበት እነዚህ ሁሉ ጠቅላላ ታሪክ የሚዘግባቸው እውነታዎች ይሄንን ጨለማ ነው ብሎ ይሰደበው ደግሞ ያው ታሪክ በጨለማው መንገድ ይዘግባልና ያው ነው
ጥሩ አድርገሽ ማስቀምጠሽናል መቲ። ተመልካችም አድማጮቻችን እንግዲህ በቅስ ሞገስ የታጀቡ የጦር ሰባቂ መሪ በተሰኘው ርዕሰ ጉዳያችን ባደረግነው ቆይታ ይጠቅማል ይሆናል ያሉትን ሐሳብ እንዳገኙበት ተስፋ እናደርጋለን። እንግዲህ በቀጣይ በምናለሽ መቲም እንዲሁ በነጋሪ ቲቪ በመናቀርባቸው መሰናዶዎች በቻልነው አቅም እንግዲህ የህዝብ ድምጽ በመሆን የምንቀጥል ነው የሚሆነው። መቲ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ክብረት ይስጥልኝ። እኔም አመሰግናለሁ።